አላህ ይወርዳል የሚለው ሐዲሱንስ አትቀበለው? አልቀበለውም። አላህ ሁሉ ቦታ ነው የሚገኘው። በሁሉ ቦታ። እሺ እኔ ለእነሱ ልጠይቅ ነበር። እሺ ይሄ 9 ሰዓት ነው የሚወርደው ይላሉ አይደለ? በምን ሀገር አቆጣጠር ነው የሚወርደው? በምን ሀገር? በፈረንጅ ነው በኢትዮጵያ? እሱ የእኛም ጥያቄ ነው። ይመልሱታል ብለህ ነው? እኔ እንጃ፣ እሱ ግራ ገብቶኝ ነው። እንዲህ ግራ ይገባል። እሺ አስረጅን። እሺ አስረጅኝ። እሺ ቆይ አንዴ ደግሞ 9 ሰዓት እንደዛ ምናምን ላላችሁትም ቆይ አንዴ ልክፈትላችሁ ስክሪንሻት አድርጌ። ሰማችሁኝ? ችግር የለው። ሐዲሱን ክፈትላት ነገር ስክሪንሻት ከምታደርጊው ሐዲሱን ካወቅሽ ይከፍትልሻል። ላ ከሐዲስ አይደለም። ቆይ አንዴ ከቁርአን ነው። ኦኬ እሺ ከፍ ላድርግሽ። ይሄ ቁርአን ላይ አለ? አይ ዶንት ቲንክ ሶ ስፋራሳይ ነው ቁርአን ላይ የለም። ብትነግሪኝ ይከፍትልሻል። ማን ነው ስሟ? አይታየኝም። ሪች ነው የሚለው። ያው ሪች ሜቢ ካለሽ መክፈት እችላለሁ እኔ የማይመችሽ ከሆነ። ሙስሊም ነሽ? ሙስሊም ነች? ቼክ አድርግልኝ አካውንቷ እናድርጋት። እሺ አንዳንዴ ዝም ብለህ ሙስሊም ነች ስላልጠየቅኳት አይደል ነው። አይ ጥቅሱን ካወሹ ንገሪኝ። ፕሮፋይሏም የሙስሊም ሙስሊም ነው። ሙስሊም መስቀል መስሎኝ ነው። ጥቅሱን ካወሹ ይከፍትልሻል። ምን የሚለውን ነው ወይ ንገሪኝ። መጣች። አይደል ነው። ምን ልታመጣ ነው? 9 ሰዓት የሚለውን ትክክል አይደለህም ቁርአን ላይ ምናምን ብላለች። አይደል ነው። ፖይንቱ አልገባኝም። አይ ሜቢ የሆነ ኡስታዝ የጻፈውን ነገር ታደርግ ይሆናል። አይደል ነው። በቁርአን ከዚህ አንጻር የሚመጣ ለዚህ ምላሽ እንትን ሊያመጡ አይችሉም። በጣም የሚጨነቁበት ቶፒክ እኮ ነው። ቁርአን ላይ የለም። ሙሲን አብዱራህማን እንደዛ ነገር ሰላም አንደና መጣ። አንድ ነገር ብቃችሁ መልካም። አላህ ይወርዳል የሚለውን ታምናለህ? አላህ ይወርዳል ማለት ምን ማለት ነው? ይወርዳል ነው ሌላ ትርጉም ነው። ኦኬ እና ያለው አላህ የሚወርደው ኬት ነው? አርሽ በላይ። አርሽ በላይ የሚወርደው ስንት ሰዓት ላይ ነው? ከሌሊቱ 1/3 ነበረ። መልካም ከሌሊቱ 1/3 ከአርሽ በላይ እንግዲህ አንደኛ ሰማይ አለች። ቅርቢቱ ሰማይ ሰማይ ዱንያ የምትታየው ነች። ሰማይ ዱንያ ይቻለች። ከዛ ሁለተኛ ሰማይ አለ። ከዛ 3ኛ፣ ከዛ 4ኛ፣ ከዛ 5ኛ፣ ከዛ 6ኛ፣ ከዛ 7ኛ፣ ከዛ ውሃው አለ። መላይኮቹ የተሸከሙት አለ። ኩርሲው ምናምን አርሹ አለ። ከዛ አላህ ከአርሹ በላይ ነው አይደለም? ኦኬ ሲወርድ ከዛ ከአርሹ ውሃው አለ። ከውሃው 7ኛ ሰማይ አለ። ከዛ 6ኛ፣ ከዛ 5ኛ ሰማይ፣ ከዛ 4ኛ፣ ከዛ 3ኛ፣ ከዛ 2ኛ፣ ከዛ አንደኛ ጋር ነው። አንደኛን አልፎ አይመጣም አይደለም ማለት ወደ ታች ነው እንጂ አንደኛ ሰማይ ላይ ስለዚህ አንደኛ ሰማይ አለ እዚህ ጋር። ከዛ እዚህ ጋር ሁለተኛ ሰማይ አለ። በአንደኛ እና በሁለተኛ ሰማይ ድረስ እዚህ ድረስ ነው የሚመጣው ማለት ነው። ኦኬ ከዛ ጎስኪ ቀድ ድረስ ይቆያል አይደለ? ኦኬ
ስለዚህ በዛን ሰዓት ላይ አላህ ይሄን ያለው መቼ በወረደበት ሰዓት ላይ ይወርድና ማን ነው የምጠይቀኝ የምሰጠው ብሎ መየዳውን አወራረዱ እንደዛ ችግር የለውም። ስለዚህ ማን ነው ይቅርታ የሚጠይቀኝ ይቅር የምለው፣ ማን ነው ምህረት የሚጠይቀኝ የምምረው ይላል አለ ወርዶ። ስለዚህ ከአርሽ መጥቶ ቅርቤቱ ሰማይ ጋር መጣ ማለት ምድር ሊፕቲካል ነች። ስለዚህ አላህ ፍጥረት ውስጥ ገብቷል ማለት ነው። አይ ፍጥረት ውስጥ ገብታል ስታንተ የዛኔ መጠኑ ስታውቁ እኮ ነው። መጠኑ እኮ ይሄንን ያህል ብለህ በራስ እንትን ስታስበው ነው። አንተ መጠኑን የፈለገው ነው ይመጣል። ወርድ አንደኛ ሰማይ ጋር መጥቷል አይደለ? ማለትም እዚህ ጋር ይወርዳል ሲባል እኮ ከዛ እንትኑን ለቆ ይወርዳል እንደማለት አይደለም። እዚህ ጋር እዛው እያለ ነው የሚለጠጠው። እዛው እያለ ነው የሚለጠጠው። አዳምጠኛ እሱ አወራረዱን እሱ ነው የማያውቀው። እዚህ ጋር አወራረዱ እንደዚህ ነው ተብሎ አልተገለጸም። ስለዚህ ችግር የለውም። እስቲል ችግር የለውም። ተቀብለሃል እኮ ተስማምቻለሁ። ስለዚህ ከአርሹ በላይ የነበረው ግን አርሹ አለ፣ ከዛ ውሃው አለ፣ ከዛ ሰባተኛ ሰማይ አለ፣ ከዛ ስድስተኛ ሰማይ፣ አምስተኛ፣ አራተኛ፣ ሶስተኛ፣ አንደኛ ሰማይ አለ አይደለ? ስለዚህ ከአርሹ በላይ የነበረው አካል ከዛ የነበረው እዚህ ጋር መጣ ማለት እነኝን ሁሉ አልፏቸው አለ የሚመጣው ነው ሳያልፋቸው ነው። እሱ አልተነገረንም አናውቅም። እሱም ግን ይወርዳል እንደተባለ ነው። ምክንያቱም ከአርሹ በላይ ነው ብለኸኛል እኮ አልተነገረንም። እንዴት ትለኛለህ? ከአርሹ በላይ የነበረው ከዚህ በላይ የነበረው አልፈዋል ስትል እኮ አዳምጠኛ። ያን ሁላ አልፈዋል ስትል እኮ አንተ እዚህ ጋር እንደ ሰው በምታስብ በራስህ እውቀት እንደምታስበው ነው። ግን እዛ አንተ በፈለግከው እውቀት አስበውና አርሹ በጣም ግዙፍ ነው። ከእርሱ በላይ የነበረው አላህ ከዛ ወደ ታች ቅርቢቱ ሰማይ ሲመጣ ከአርሹ በታች ያለው ውሃ ነው፣ ባህር ነው። ከዛ ሰባተኛ ሰማይ ነው። ከዛ እንደዚህ እያለ ይወርዳል። ስለዚህ አላህ ከዛ ወደዚህ ሙሉ ለሙሉ የሚምጣ እግሩ እንደዚህ ተዘርግቶ እታች አንደኛይቱ ሰማይ ጋር የሚምጣ። ስለዚህ በውሃ ውስጥ እንደዚህ አልፎ በሰባተኛ ሰማይ አልፎ ነው የሚመጣው። አለበለዚያ አልመጣም ማለት ነው። እዚህ ጋር እንደዚህ ተብሏል፣ ተዘረዘረም። ይህንን ያልፋል እንደዚህ ተብሏል። ወይን አልመጣም መጥቷል ካልክ ነሰሰርሊ ሎክ ሙሳ ሁለት አማራጭ ነው የሚኖረ። ሊመጣ የሚችለው ወይን እዛው እንዳለ እግሩን እንደዚህ አስረዝሞ እታይ ድረስ መድረስ ነው። እንደዚህ ተለጥጦ ማለት ነው። እዛው አርሽ ላይ እንዳለ የተወሰነ አካሉን ለጥቶ ታች ማምጣት አንድ። ወይንም ሙሉ ለሙሉ ስተነዛቱ መጥቷል ብለህ የምታምን ከሆነ በሁለቱም በኩል ብትል እነኛን አልፏቸው ነው የሚመጣው። ምክንያቱም ምድር ምንድነች? እንደዚህ ኤሊፕቲካል ክብ ነገር ስለሆነች እንደዚህ ብሎ ጥሷቸው ነው የሚያልፈው። ወረደ ተተባለ ደግሞ አንድ ነገር አስቀምጥ። መሐመድ አሁን ለምሳሌ ወደ ላይ ወጣ፣ ወደ የሚራጅ ጉዞ አለ አይደለ? ተጓዘ ሲባል አንደኛ ሰማይ አለፈ፣ ሁለተኛ ተብሎ የሚባለው አምላክን ከሱ ጋር ከነብዩ ጋር ታነጻጽር። አምላክን ስለዚህ ወረደ እነሱ እንዴት ነው የገባው? እንዴት ነው የገባው? እሺ አንተ እነሱ እንደሱ ይችላሉ። ግን እዚህ ጋር አምላክ ወረደ ስና ለእኛ እንደዚሁ እንደወረደ ነው የምንቀበለው እንጂ እዚህ ጋር አንደኛውን ሰማይ አልፎ ያኛውን ለቆ የላኛውን ለቆ እንደዚህ ተብሎ የተገለጸልን ነገር የለም። ሙሉ አካሉ ነው የሚመጣው ወይስ ግማሽ አካሉ ነው የሚመጣው? ሙሉ አካሉ ነው የሚወርደው ወይንስ ግማሽ አካሉ? እንጃ እሱን አላውቅም። ሙሉ አካሉ እንደዚህ የተባለ ነገር ይወርዳል ነው የተባለው። በቃ እንደዚህ ነው የምንቀበለው ነው። ያ መልስ አይደለም፣ የተሟላ መልስ አይደለም። ስለ አምላካችሁ ወይን አታውቁም ማለት ነው። ምንም እናውቃለን። እፎይ እንደዛ አይደለም እኮ እኛ እናውቃለን። አታውቁም ሳይሆን ሙሳ ሱብሃን አላህ ተረጋጋ። ምን አልከኝ ሙሳ? ይሄ አታውቀውም አይደለም እኮ አታውቀውም ሳይሆን እኛ የተሰጠንን ነቢዩ ዓለይሂ ሰላቱ ወሰላም የተነገረ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ ስለተባለ ነቢዩ
የተነገረንን እንቀበላለን። ግን ኬፍያው ግን አልታወቀም። ሲጀመር ኬፍያው አልተዘረዘረም። እንደዚህ አሁን ምንም የነገርከን ነገር እኮ የለም። ዝም ብሎ እኮ ድፍን ያለ ሎክ ምንም መልስ እኮ አልሰጠህንም። ለምሳሌ አላህ ይመጣል አልከኝ። ኦኬ ባህራቱን አልፎ ነው የሚመጣው? አናቅም። እዛው ሆኖ ነው እግሩ የሚዘረጋ? አናቅም። ሙሉ ለሙሉ ነው የሚመጣው? አናቅም ተብሎ አልተዘረዘረም እንደዚህ ተብሎ። ስለዚህ ስለ አምላካችሁ ምንም አታውቁም ማለት ነው። በሀዲስ ደግሞ ምን ይላል መሰለ? ሱናን አቢ ዳውድ 7 አንድ ኤክስፐርት ለክርስቲያን ሱናን አቢ ዳውድ 7 ላይ የሽንት ቤት መቀመጥ እንኳን ሳይቀር ነቢያችን አስተምሮናል ነው የሚለው። ሽንት ቤት አቀማመጥ እንኳን አስተምሯል። ቁርአን ላይ ደግሞ ምን ይላል? አንዳችም ነገር አልተውንም፣ እያንዳንዱ የተብራራና ግልጥ የሆነ የተጻፈ ቢሆን እንጂ ይላል። ታዲያ ስለ አምላክ እንዴት እንደሚመጣ እንዴት እንደወረደ እንዴት ምንም ሳይነገር ስለ ሽንት ቤት እንኳን ሳይቀር አስተምሯል ማለት ምንድን ነው ጥቅሙ? ያ አንብበው ክርስቲያን ቀጥል። አላህ ይወርዳል በምኑ ነው ምናምን የሚሉ ጥያቄዎችን ብዙ ጊዜ መልስ እንደሌላቸው ይታወቃል። ነገር ግን ሙሐመድ ስለ ሽንት ቤት ካካ ስለማለት እንኳን አስተምሯቸዋል። ስለ አምላክ ግን አልተማራችሁም። አቢ ዳውድ 7 ላይ ምን ይላል? ሰልማን አልፋሪሲ እንደተረከው ይላል እንደዚህ ተብሏል ለሰልማን ዩር ፕሮፌት ቲች ዩ ኤቭሪቲንግ ኢቨን አባውት ኤክስክሪመንትስ። ነቢያችሁ ስለ ሁሉም ነገር አስተምሯቸዋል፣ ሽንት ቤት ካካ እንኳን ስለማለት። ሙስሊሞች ሙሐመድ ካካ ማለት ባያስተምራቸው ኖሮ አያውቁም ነበር እንዴት ካካ ማለት እንዳለባቸው። ሂሴድ የስ አዎ ስካካ ስለማለት እኮ ነብዩን ያስተማረን ብሎ መለሰ ሰልማን አልፋሪሲ ማለት ነው። ከዛ ምን አለ? ካካ ማለት እንኳን ሽንታሽ እንዴት መሽናት እንዳለብህ፣ ሽንት ቤት እንዴት መግባት እንዳለብህ፣ እንዴት መውጣት እንዳለብህ፣ እንዴት መብላት እንዳለብህ፣ ስታዛጋ እንዴት ማለት እንዳለብህ፣ ቂጥህን እንዴት ማጠብ እንዳለብህ፣ ይሄንን እያንዳንዱን ሁሉን አስተምሮ ስለ አምላክ ምንም ካላስተማረህ ዝም ብሎ አላህ ይወርዳል። አላህ 2 ቀኝ እጅ አለው፣ ባትና እግር አለው፣ ጭንቅላት አለው፣ አልተነገረንም። አንገት አለው፣ አልተነገረንም። ወገብ አለው፣ አልተነገረንም። ባትና እግር አለው፣ 2 ቀኝ እጅ አለው፣ 2 አይን አለው፣ 2 ጆሮ አለው። ጭንቅላት ግን ይኑረው አይኑረው አናቅም። አንገትስ አናቅም። ደረትስ አናቅም። ይወርዳል። ምን ሆነ የሚወርደው? እጁ ነው እግሩ ነው? አናቅም። ሱራ 6 38ኛውን አያ ቁርአን ክፈትልን። እያንዳንዱ ደግሞ በቁርአን ውስጥ ተጽፏል፣ ተገልጿል ይላል። ስለ አምላክ ተገልጿል? ምንም ነገር የለም። ኡስታዞቹ ነጋ ጠባ እዛ የሚሰሩት ምንድን ነው? ክርስቶስ እንዴት በስጋ ይመጣል፣ እንዴት ይገለጣል፣ እንዴት እንደ አምላክ በስጋ ይታያል፣ እንዴት እንደዚህ ይሆናል፣ እንዴት ሞተ ይባላል፣ እንዴት ተሰቀለ ይባላል። ነጋ ጠባ ይሄ ነው ፎከስ የሚያደርጉት። ፈተዋ የሚሰጡትን ደግሞ ኡስታዝ ባሌ ፈታውሽ 3 ጊዜ አለኝ። አሁን ፍቼ እንዴት ነው እሱ እውነት ነው ወይንስ መቀጠል እንችላለን? በጋብቻ 3 ብሎሻል? በጽሁፍ ነው በቃል ያለኝ 3 ጊዜ። አይ በቃ 3 ካለማ በቃ የተለያየ ጊዜ ነው። አይ እንደዛማ ከሆነ በቃ ተፋታችኋል። ኡስታዝ በቴክስት 3 ጊዜ ፈታውሽ አለኝ። ያላየሽ መስሎት ነው የደገመው። አይ እንዳየው እያወቀ 3 ጊዜ ጻፈልኝ። አይ በቃ ተፋታችኋል። የላችሁም አብረን መቀጠላኝ አችሉም። ኡስታዝ ፍቅረኛ ነበረኝ እና ኒካ ስርልሻለሁ እያለ በመሀል አረገዝን። ከዛ ወለድኩና ተጋባን። አሁን ተኒካው በፊት ነበረ ልጅ ወለድ ነው እና ሴት ልጅ ወልደናል። አባቱ አይደለም እሱ አባቱ አይደለም። እንትኖቹ በታላላቅ ሙፈሲሮች እንትን ደግሞ ሊያገባትም ይችላል፣ የገዛ ልጁን ማለት ነው። ኢቨን ከዛ በኋላ እናትየዋን ቢያገባም እንኳን አባቱ አይደለም። ንብረት መውረስ አትችልም። አባት ተብላ አትጠራም። እንደዚህ አይነት ነጋ ጠባ ጥያቄ ፈተዋቸውን ሂዱና ቼክ አድርጉ። እስላሚክ ፈተዋ በሉና የሀገር ውስጥንም ከሀገር ውጭ ውስጥም ያሉ ነጋ ጠባ ጥያቄያቸው ይሄ ነው። ኡስታዝ እንደዚህ አለኝ። በቃ ከቂት እንደዚህ አይነት ነገር። ቁርአኑ ደግሞ ምን ይላል? እያንዳንዱ ተብራርቷል ይላል። ስለ አምላክ ግን አንዲት የለም። ሀዲሱ ምን ይላል? ሽንት እንዴት መሽናት እንዳለብን፣ ካካ እንዴት ማለት እንዳለብን ተገልጿል ይላል። ሉክ ከተንቀሳቃሽም መሪያ እንዴ ከተንቀሳቃሽም መሪያ አንዴ ኔትወርክ እንትን አንዴ ቆይ ነበብ ከተንቀሳቃሽም በምድር የሚሄድ በሁለት ክንፎቹ የሚበር በራሪ ምሰሎቻችሁ ህዝቦች እንጂ ሌላ አይደሉም።
በመጽሐፉ ውስጥ በደንብ አስተውሉ። በመጽሐፉ ውስጥ ምንንም ነገር አልተውንም። ከዚህ ወደ ጌታቸው ይሰበሰባሉ። በመጽሐፍ ውስጥ ምንም አልተውንም፣ እያንዳንዱ ተብራርቷል ይላል። ስለ አምላካቸውስ ምንም መልስ የለም፣ መልስ የለም። ሜሪያ ትመልሻለሽ? ዩቱብ እያነሳች ስለነበረ ቀጥይ። طيب الله سبحانه وتعالى ስለመኖር ያኔ ስለአምላካቸው ሁሉም ተበራርቷል። ግን አላህ ስብሐነ ወተዓላ ከኛ በላይ እሱ ለኛ ስለሚያዝንልን እኛ ማወቅ ያለብንን ያህል አሳውቆናል። እኛ ማወቅ የማይጠቅመን ደግሞ አሳውቆናል። መልካም እሺ፣ እንዴት ነው የሚወርደው? እንዴት እንደሚወርድ ያሳውቃችኋል። አላህ ስብሐነ ወተዓላ ይወርዳል። ይወርዳል። ለምንድን ነው የሚወርደው? በሱ ችሎታ ነው። ለምንድን ነው የሚወርደው? ባሪያዎቹ መሀርታን ሲጠይቁ መሀርታን ሊቀበላቸው ዱዓቸውን ሙስተጃብ ሊያደርግላቸው። እዛ ሆኖ መቀበል አይችልም ነበር? ይችላል። ታዲያ እዛው ሆኖ መቀበል የሚችል ከሆነ በየቀኑ ለምን ይመላለሳል? እሱ የሱ ስራ ነው። የአላህ ሱብሃነሁ ወተዓላ እሱ ያኔ የሱ ኃይሉ ወረደም አልወረደም እሱ ኃይሉ እኮ አይደለም። ኃይሉ አይደለም እኛ ጋር ነው ያለው። ኦኬ አንቺ ጋር ከሆነ ለምን ይወርዳል ታዲያ? ያኔ ወረደ አልወረደ ሳይሆን አላህ አልወረደምና እኛ ጋር የለም ማለት አይደለም። አላህ በሁሉም ቦታ እኛ ጋር ነው። በምኑ? ሁሉም ቦታ በዛቱ አንቺ ጋር አለ። አላህ ዛት የለውም። ምንድነው ምን ወረደ የተባለው ታዲያ? ምንድነው ወረደ? ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። አላህ ሱብሃነሁ ወተዓላ ራሱን ገልጿል። እሺ አዳምጪ። ወረደ። እሺ ምንድነው ወረደ ያልሽው? ምኑ ነው የወረደው? እሺ አላህ እሱ አላህ ይወርዳል አሉ ረሱል ሰለላሁ ዐለይሂ ወሰለም። እኛ ደግሞ ምኑ ነው የወረደው? ዛትም የለውም ብለሽናል። በሁሉ ቦታ ነው ያለው ብለሽናል። ማሪ ዛት የለውም አልሽን፣ ተስማማል። ዛት የለውም የሚል ከሐዲስም ከቁርአንም የለም። ተስማማለሽ? እኔ ተስማማለች። አንቺ የለውም ስላልሽ በሁሉ ቦታም አለ አልሽን፣ ተስማማውልሽ። የወረደው ታዲያ ምኑ ነው? አላህ እሱን ገልጾ አልተናገረም። እኔ እንደዚህ ነኝ፣ እኔ እንዲህ አይነት መልክ አለኝ ብሎ አልነገረንም። እኔ እኮ መልኩን አይደለም የጠየኩት፣ ምን አይነት ነው የወረደው አይደለም ያልኩሽ። ኦኬ ምኑ ነው የወረደው? ይወርዳል አላህ ሱብሓነሁ ወተዓላ እሱ እኔ እንደዚህ ነኝ ወይም ሲወርድ እንደዚህ ይወርዳል አልተባልም። ይወርዳል እንጂ በሁሉ ቦታ ካለ እንዴት ወረደ እኮ? ይወርዳል እንጂ እኮ እሱ ማንነቱን ገልጾ ወይም እኔ እንደዚህ አይነት ስላለኝ ወይም እኔ እንደዚህ ይወርዳለሁ በዚህ ይወርዳለሁ አላለም። የእሱን አምሳያ የለም። እኔ እኮ መልኩን አልጠየቅሽም ማሪያዬ። እኔ እኮ ምን አይነት ነው የሚወርደው አይደለም ጥያቄ። በሁሉ ቦታ ያለ ከሆነ ወርዷል። ባለሽበት ቦታም እኮ አስቀድሞ ስላለ መውረድ አይጠበቅበትም። እዛ ስላለ ሁሉም ቦታ ያለ ወርዷል። ሱብሃንአላህ ተረጋጋ። በመንፈስ ነው በእውቀት ነው። ዋህብያዎች በነገራችን ላይ ዋህብዮች ምናምን አትበል፣ እንደዚህ አትበል። ሙስሊም ነው ዋህብያ ምናምን ብሎ የሚለይበት ምክንያት የለውም። አይ አሁን ለምሳሌ ሸበላው ከጎንሽ ያለው ይወርዳል ብሎ አላህ አያምንም። ዋህብያ ሙስሊም ነው እሱ። ዳዕዋውን መቀበል አለመቀበል እሱ ሙስሊም ላኢላሀ ኢለላህ እሱ ሙስሊም አይደለም። ሸበላው ሙስሊም የሚባል ነገር የለውም። ሙስሊም ዝም ብለህ አንተ ዝም በል። ይዋ ሙስሊም መሪያ ጎበዝ። እሺ አላህ ያለው ከአርሽ በላይ ምኑ ነው? ከአርሽ በላይ ያለው አላህ ነው። ከአርሽ በላይ ያለው ምንድን ነው? ከአርሽ በላይ ያለው ምኑ ነው? እዛ ያለው እዚህ የሌለው እዛ ያለው አላህ ሱብሃነሁ ወተዓላ እኔ እንደዚህ ነኝ ወይም እኔ እንደዚህ ነኝ ብሎ እሱ አልተናገረም። ግን አላህ ነው፣ እኛን የፈጠረን ጌታ ነው። እሺ ጎበዝ። ቀደም ምን ብለሽኛል? በሁሉ ቦታ አለ አላህ ብለሽኛል። አሁን ደግሞ ከአርሽ በላይ ነው ያለው አልሽኝ። እዚህ የሌለው አርሽ በላይ ያለው ምኑ ነው? እሱ እኮ ሰው አይደለም። ከአንድ ቦታ ስትሰወርበት ከአንድ ቦታ የምጠፋበት እሱ እኮ አምላክ ነው። በሁሉም ቦታ ዓለምን መቆጣጠር የሚችል ጌታ እሱ የፈጠረ። እሺ ያ ከአርሽ በላይ ያለው ነው ወደ ቅርቢቱ ሰማይ የሚወርደው። እሱ ካለ ያው ይወርዳል። ስለዚህ በዛን ሰዓት ላይ
ከአርሽ በላይ አይደለም ማለት ነው። ቅርቢቱ ሰማይ ጋር ነው የሚሆነው። ወይንም ሁለት አላህ ነው ያላቸው። አንደኛው መሪያ አንደኛው ቅርቢቱ ሁለቱ ይሆናል። አንደኛው ወይም ቅርቢቱ ሰማይ፣ አንደኛው አርሽ ላይ ይሆናል በ9 ሰዓት ላይ፣ ወይንም ደግሞ አንደኛው ራሱ ወደዚህ ይመጣል ማለት ነው። ኦኬ አላህ ያው ዝሮ በሁሉም ቦታ አለ። አንዱ ሂዶ ወይም አንዱ የሌለበት ቦታ የለም። ከአርሽ በላይ ሆኖ ከአርሽ በላይ ነው። አላህ ደግሞ ይወርዳል ካለ ይወርዳል። እሱ ካለ ይወርዳል። ጎበዝ አላህ እጅ አለው አይደለ? አለይ ብሏል አለው። እጁ በሁሉ ቦታ አለ አለይ ብሏል አለው። በሁሉም ቦታ አለ አይደለም? እጁ በሁሉ ቦታ አለ ወይ? እሱ እንደዛ አላለም። እጅ አለኝ ነው እንጂ ያለው እጄ በሁሉም ቦታ አለ አላለም። ኦኬ እጁ ይወርዳል ሌሊት 1/3 ሲቀር ወደ ቅርቢቱ ሰማይ እጄ ይወርዳል ብሎ አልተናገረም። ኦኬ እጁ አይወርድም። አዎ እሱ ቅርጹን አልተናገረም። እጅ አለኝ አለ። እጅ አለው እንቀበላለን። ጎበዝ እግር አለው አይደለ? አላለም። የለውም። እግር የለውም። እግር የለውም። እሺ ጭንቅላትስ የለውም። የእሱን አምሳያ የለውም። አንድም አላህ እኮ እኛን ዘርጎ የፈጠረው እጅ ግን አለው። የእሱን አምሳያ የለውም። እጅ መሪያ እጅ አለው፣ ጭንቅላት የለውም፣ እግር የለውም። አለኝ ብሏል አለው። ምን እጅ አለኝ አለ። በቃ አለው እንቀበላለን። እግርስ የለውም። አለኝ አላለም። ጎበዝ ጭንቅላትስ አለኝ አላለም። ጎበዝ የለውም። እሺ ስለዚህ ያንቺ አለ እጅ ብቻ ሌላስ ምንድን ነው ያለው ከእጅ ውጪ? እሱ ቅርጹን አልተናገረም። ገባ? እሱ ምን አይነት ነው? እሱ አላህ እኔ እንደዚህ ነኝ ብሎ አልተናገረም። እጅ አለው። እሺ መልካም። ያንቺ አለ እጅ አለው፣ ጭንቅላት የለውም፣ እግር የለውም። እሺ ደረትስ አለው? እሱ የሰራ እንጂ ሰውን አይደለም። እሱ ጎበዝ ችግር የለውም። የኔ ቆንጆ እጅ አለው። ስለዚህ ያ እጁ ነው ከአርሽ በላይ ያለው። ከአርሽ በላይ እጅ ይቀመጣል አላለም። እጅ አለኝ አለ እንጂ አላህ ሱብሃነሁ ወተዓላ እኮ የሚወርደው አሁን ከአርሽ። እኔ እኮ አላህን ራሱ ለመያዝ ተቸገርኩኝ። ጭንቅላት ከሌለው እግር ከሌለው እጅ ብቻ መሪያ ያስበዳል። ኦኬ አይ ከአንድ መጽሐፍ ፈልጋ ያለው ይቅርታ። ኦኬ ከሌሊቱ 1/3 ሊወርዳል። ተስማምተናል። እዚህ ላይ ሁሉም ዓለም ነው የሚወርደው፣ አንዴ ብቻ ነው የሚወርደው ዓለም። እሱ ፈጥሮታል። እሱ ይወርዳል በሚወርድበት ሰዓት፣ በሁሉም ሰዓት ሊሆን ይችላል። ያኔ አሁን በሌሊት 1/3 ከተባለ እሱ ባለበት ሰዓት ይወርዳል። አላህ ሁሉም ቦታ አለ። አንድ ቦታ ሆኖ አንድ ቦታ የሚጠፋበት አይደለም። ዓለምን እሱ ራሱ የፈጠረው ስለሆነ ረቡል ዓለሚን የዓለማቱ ጌታ። እሺ መልካም። ስለዚህ በቅርቢቱ ሰማይ ላይ ግን ሊትራሊ ራሱ የሚወርድ ከሆነ በደንብ አስተዊ 1/3 እስከ ጎ ሲቀድ ማለት አትሊስት 2 ሰዓት ያህል ይቆያል ማለት ነው። ኢትዮጵያ ላይ 2 ሰዓት ያህል የሚቆይ ከሆነ እንግዲህ እኔ እየተቸገርኩ ነው ለማስረዳትም ጸባይሽ ቆንጆ ስለሆነ እጁ ያለው ያ እጁ ያለው አካል እግር የለውም፣ ጭንቅላት የለውም። እጅ ያለው አካል ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ይወርዳል። እሺ ኢትዮጵያ ላይ ይወርዳል። ኢትዮጵያ ላይ እና ካናዳ ላይ የተለያየ ታይም ኢንተርቫል አለ። እሱ ከዛ ካናዳም ደግሞ ይወርዳል። የተለያየ ዓለምን እሱ ራሱን መምራት ይችላል። ያንን የሚጨልመው ዓለም ቀኑን አምሽቶ ጨረቃውን አውጥቶ እንደዛ የሚያደርገው ራሱ ነው። ይችላል። ስለዚህ እዛም ደግሞ ይወርዳል አይደለ? እዛም ይወርዳል ካናዳ። እሱ ነው። አዎ ያ ረቡል ዓለሚን የዓለማቱ ጌታ። አጠቃለልኩ ሁሉ እኮ የዓለማቱ ጌታ እሱ ነው። አላህ ምትው እስቲ የመጨረሻ ላይ መሪያ አላህ ምትው ምንድን ነው እሱ? እስቲ ባይምሮሽ ያለው አላህ የምታመልኪው አምላክሽ እግር ከሌለው እጅ ብቻ ከሆነ ጭንቅላት ከሌለው ምንድን ነው እሱ? አላህ ሱብሃነሁ ወተዓላ አላህ እድላቸው ጀነት የገቡ የውመል ቂያማ እነሱ ያዩታል። አላህ ሱብሃነሁ ወተዓላ ምኑን ነው የሚያዩት? ምኑን ነው የሚያዩት? እሱ ያዩታል የታደሉት። አይ ዶንት ኖ ከድር ጥያቄ አለ። ክርስቲያን ከጥያቄ አለ። አላህን ያዩት እንደዚህ ማርያም በነገራችን ላይ እግር ብቻ
እግር አታይም፣ እጅ ብቻ ነው የምታየው። ይሄ አለመታደል ነው፣ መታደል አይደለም። እንደዚህ አይደለም። አላህ ሱብሓነሁ ወተዓላ እሱ ለእሱ ለደጋግ ባሮቹ ጀነት አልፊርደውስ ለዓላ ምኑ ጋር ነው ያውኛል ያለው? መልከያሙ ማያዩትም ካፊሮች አላህ ሱብሓነሁ ወተዓላ ምኑ ጋር ነው ያውኛል ያለው? ምን ሱራ ላይ? ጀነት አልፊርደውስ የገቡ ሰዎች ያኔ ሁሉ ነገር ተሟልቶላቸው ከዛ ምኑ ላይ ነው? ምን ይደረግላችሁ? ምን ሱራ ላይ ነው እኔ የታደሉት ያውኛል ያለው? የታደሉት ያውኛል ያለው ምን ሱራ ላይ ነው? ሱራውን ማድሪ ብቻ ግን ያውታል አላህ ሱብሓነሁ ወተዓላ ጀነት የሚገቡ ሰዎች። እንደ እጅ ብቻ ነው አላልሽም? እንደ እጁን ብቻ ነው የምናየው? እጁን ብቻ ነው የምናየው እኮ አላልኩትም። አላህ ሱብሓነሁ ወተዓላ የሚያዩት ነው ያልኩት። ሙሉ አካል አለው እሱ አልነገረንም፣ እሱን አላየንም። የአክቲ ስሚ እዚህ ጋር አንድ ጊዜ አንድ ነገር ልናገር። እዚህ ጋር እውቀት ሳይኖራችሁ ቆይ አንቺ አይዋ እኛ እኮ እውቀት ኖሮናል ብለን አይደለም እዚህ ጋር የተናገርነው ያለው። ግን ዲናችሁን ሲሰደብ ደስ አይለንም። ማንም ሰው ማንም ዱርዬ ይሁን ባለው እምነቱ ሲነካበት አይደለም። ለምን ሰው ትነካላችሁ? እናንተ ባመናችሁበት መኖር ነው ያለባችሁ። ካመናችሁ አመናችሁ። ለየት ሰው ዲን ይተሰደባል። ያኔ ሃይማኖት መከበር አለበት፣ መሰደብ የለበትም። ማርያም ልክ ነው። ሁሉም መከበር አለበት። ማርያም አዎ፣ ለምን ይሰደባል? የሁሉም ሃይማኖት መከበር አለበት። የሃይማኖት ቦታ ሁሉም ይከበራል። ማርያም እኔ የምልሽ የተሳደበ የለም። ቀጥሉ። ማርያም የተሳደበ ሰው እኮ የለም። ተረጋግተሽ እኛ ማወቅ እንደዚህ እንዲሳደቡ ማፌዝ ምናምን እንደዚህ ማድረግ የለባችሁ። ማንም እንዳይሰዳደብ፣ ማንም አይሰዳደብም። አንቺ ሰውን ሰጪው ማወቅ እንፈልገው ነገር አለ። ቢያንስ አንቺ ካልፈለግሽ እኛ እንፈልጋለን። ማወቅ ግዴታችን፣ ይሄ ሃይማኖት ግዴታችን ነው። ምንድን ነው ማርያም? ማወቅ እንፈልገው ነው። መታደል የፈለጉ እኔን ያውኛል ብሎ አለላ። መታደል የፈለጉ ሳይሆን ጀነተል ፊርደውስ ለዓላ የገቡ ነው ያልኩህ። ያውኛል ብለዋል። እሱ አላህ ሱብሓነሁ ወተዓላ ያኔ ምን ይደረግላችሁ ሁሉ ነገር ተሟልቶላችሁ አሁን ጌታችንን ማየት ሲሉ ያዩታል። ምን ሱራ ላይ ነው እንደዛ ያለው? ወላ ሐዲስ ላይ ነው የሰማው፣ ሱራ ላይ አይደለም። እኔ ሲጀመር እኮ ለሃይማኖት ሐዲስ አላ ነው የተናገረው። ሐዲስ የማን ቃል ነው? ሐዲስ የማን ቃል ነው? ኡስታዝ ያሲን ነው። የእሱ ቃል ነው። አይ እሱ ሲል ነው የሰማሁት። ችግር የለም። ሐዲስ ላይ አለ። ትክክል ነሽ። ያዩታል ሚል ሐዲስ ላይ አለ። ሐዲስ ደግሞ እሱ አይደለም ያወራ። እሱ አላወራም እኮ ሐዲስ እሱ አላወራ። አላህ ሐዲስ አላወራ። ያሲን ኑሩ ሲያወራ ሰምቻለሁ አለች መሰለኝ። እንደዛ ለማለት ነው አይደለ? አይዋ ያሲን ኑሩ ስላለ ብቻ ዝም ብለሽ ትቀበያለሽ እንዴ? ኡስታዞቻችን የኛ አዳሪዎች ናቸው። ኦኬ እሱ ቃል አይደለም እያልኩ ነው። እሱ አልተናገረበትም። በደንብ እንትን ላስረዳችሁ። ያኔ እውቀት ኑሮኝ እኔ እንደዚህ አይደለም ላችሁ ሳይሆን የማንም ድን እንዲሰደብ ሁሉም ሰው ባለው ነገር ማንም እንዲሰደበት አይፈልግም። ያ ማንም ይሳደብ የለም። እዚህ መወያየት ብቻ ነው እንጂ ስድብ ነገር የለውም። ከሌሊቱ 1/3 ላይ ይወርዳል ከተባለ ሜቢ በደንብ ነጥቡን ካገኘሹ የኢትዮጵያ ላይ አሁን ኦልሞስት 5 ሰዓት ሆነ። ከ4 ሰዓት በኋላ ኦልሞስት አላህ ይመጣል ማለት ነው። ይወርዳል አይደለ? እሱ አላህ ሱብሓነሁ ወተዓላ ብሏል። ይወርዳል። እሱ ካለ ይወርዳል። ኦኬ። በዛን ሰዓት ደግሞ ሌላ ሀገር ላይ ቀን ነው የሚሆነው። እነሱ ጋር ወርዷል ወይንስ አልወረደም? እሱ በሌሊቱ ሊወርድ ይችላል። እሱ እወርዳለሁ አለ አይደለ? እኛ በተረዳንበት አወርዳለሁ ካለ ይወርዳል። በእነሱም ሊወርድላቸው ይችላል። አላሁ አዕለም። እሱን አላህ ያውቃል። እንደዛማ ከሆነ እንዴት ነው የሚሆነው? ከሌሊቱ ሳይሆን የሚሆነው የተለያየ ሰዓት ላይ ለተለያየ ነው የሚወርደው ማለት ነው። በደንብ አሰቢ። እኛ ጋር አንዴ ቆይ ፈጅር እኛ ጋር 9 ሰዓት ሌሊት ሲሆን ሌሎች ጋር ደግሞ ቀን ይሆናል። ልክ እኛ ጋር ሲወርድ እነሱ ጋር በተመሳሳይ ያን ሰዓት የሚወርድ ከሆነ ቀን ነው የሚወርድላቸው ለእነሱ ማለት ነው። እነሱ አንተ አሁን ተኛ። ኦኬ። በአሜሪካ ወይም በኢትዮጵያ አሁን የኢትዮጵያ ሰው ቀን ተኝቶ ወይም የአሜሪካ ሰው አለ በቀኑ ሳ ያ በኢትዮጵያዎች ተኝተዋል ብሎ አይተኛም ሳ ልክ እንደዛ ሁሉም አላህ ደግሞ በሚመለክበት ቦታ ሁሉ በሁሉም ቦታ አለ ረብል ዓለሚን። ያኔ በሁሉም ቦታ ስላለ እሱ ማተር አደርገንም ማርያም እሱ ማተር አደርገንም
ከሌሊቱ 1/3 ነው የሚወርደው ስለተባለ በደንብ አስተውይ። ከሌሊቱ 1/3 ከሆነ የሚወርደው ሌሊት ነው የተባለው። ጎህ እስኪቀድ ድረስ ይቆያል። ሐዲሱን አንዴ ክፈተው ክርስቲያን። ጎህ እስኪቀድ ድረስ ይቆያል። ከሌሊቱ 1/3 ማለት ኦልሞስት ከ8 ሰዓት በኋላ ማለት ነው። እስከ 11 ሰዓት ኦልሞስት አካባቢ እንደዛ ከሆነ ስለዚህ ሌሊት ነው እንጂ የሚሆነው ቀን ሊሆን አይችልም ማለት ነው። ስለዚህ እኛ ጋር ቀን ሲሆን ሌሎቹ ጋር ደግሞ ሌሊት ነው የሚሆነው። ሌሎቹ ጋር ሌሊት ሲሆን ደግሞ ራሱ አላህ Subhanahu Ta'ala እሱ ራሱ ነው የሚያዘዋውረው። ሰው በእነሱ ሰዓት ደግሞ ራሱ ሊወርድላቸው ይችላል። ያን ቀንና ሌሊት ነው ራሱ የሚለያየው። ስለዚህ እንደዛ ከሆነ ምንድነው እሱ ደጋግሞ እንትን ይሆናል ማለት ነው። እሱ ችግሩ ምንድነው እሱ የሚያመጣብሽ። ስለዚህ በቀን ደጋግሞ ነው የሚወርደው ማለት ነው። ይወርዳል እሱ ያኔ አላህ Subhanahu Ta'ala በየትኛውም ቦታ አለ። የሚወርድበት ከሆነ ደግሞ እሱ ነው ሌሊትና ቀኑን የሚለየው። የነሱን ሌሊት የኛን ቀን የሚያደርገው እሱ ነው። እሱ በዛን ሰዓት ይወርዳል ማለት ሊሆን ይችላል። ኦኬ ማላሽ ሰራተኛ ረሹ እኮ ምን ነው አውዙ ቃላት እየመረጣችሁ ተናገሩ። ስትናገሩ ራሱ ማሪያ ሜቢ እሱ እኮ ሙስሊም ነው። ሙስሊም ወንድምሽ እኮ ነው። ሙስሊም አይዋ ሙስሊም ነው። ግን ይወርዳል ብሎ ግን አያምንም። እሱ ተናገሩ ስትናገሩ ባላ ያምናል። እንግዲህ ማሪያ ከሰማይና ከአላህ ማን ነው የሚበልጠው? እሱ ነው የፈጠረው ሰማይና ምድር ነው። አላህ ነው የሚበልጠው አይደል? እሺ ከአላህ እግርና ከሰማይ የቱ ነው የሚበልጠው? እግር የለውም። እጅስ አለው። እሺ ከእጁና ከሰማይ ማን ነው የሚበልጠው? ይሄን ይበልጣል ብሏል ነገረን ነው። ስለዚህ ሊያንስም ይችላል ያላህ እጅ ማለት ነው ከሰማይ። እሱ ፈጥሮታል አያንስም። እሱ አይደል እንደ የሰራው ሌሽ የሚያንሰው። እንደዛ ከሆነ እንዴት እጁ ሰማያትን ቀዶ አንደኛው ሰማይ፣ ሁለተኛው ሰማይ፣ ሶስተኛው ሰማይ፣ አራተኛው ሰማይ ቀዶ ወደ ቅርቢቷ ሰማይ ሊገባ ይችላል? እሱ የሱ ኃይል ነው ይችላል። በመጠኑ ከሰማይ የሚያንስ ከሚበልጥ ከሆነ እንዴት ሊገባ ይችላል? እሱ ነው የፈጠረው ይችላል። ስለዚህ ያላህ እጁ ከሰማይ ሊያንስ ይችላል ማለት ነው አይደል? እሱ ፈጥሮታል። ሊያንስም አላሁ አለም እሱን ራሱ ያውቃል አላህ Subhanahu Ta'ala። እሱ የፈጠረው ደግሞ እሱ ሊያንስ ይችላል ሊበልጥ ይችላል። እሱ አላህ Subhanahu Ta'ala እጅ አለኝ እንጂ እጅ ይሄን ያለው እንደዚህ ሆኗል አይደለም። ተርጭሻል ሊያንስም ይችላል። እሺ ከአርሹ ላይ ወርዶ ነው ወደ ቅርቢቷ ሰማይ የሚመጣው ወይስ እዛው አርሹ ላይ ያለ ነው? እሱ ይችላል። እሱ መንጣትም ይችላል። ከአርሽም በላይ ሆኖ ይችላል። አላህ ሁሉም ቦታ አለ። ምንም የሚለያይበት ነገር የለም። በዛን ሰዓት ግን ባሪያዎቹ የተለየ ኢባዳ እንዲፈጽሙ ስለፈለገ ብቻ ነው አላህ Subhanahu Ta'ala ያንደዛው። እጁ አርሹ ላይም አለ፣ አንደኛው ሰማይም ላይ ይኖራል፣ ሰባተኛው ሰማይ ላይ ይኖራል፣ አምስተኛው፣ አራተኛው፣ ሶስተኛው ሰማይ ላይ ሊኖር ይችላል ማለት ነው። አላህ ሁሉም ቦታ አለ። እሺ ስንት እጅ ነው ያለው? ስለዚህ ቢያንስ አላህ አርሽ ላይ እጅ አለው፣ አንደኛው ሰማይ ላይ እጅ አለው፣ ሁለተኛው ሰማይ ላይ እጅ አለው። አጠቃላይ 8 እጅ ሊኖረው ይችላል ማለት ነው። እጅ አለኝ እንጂ ቁጥሩን አልነገረንም። እናመሰግናለን። እሺ 1 ሚሊዮን እጅ ሊኖረው ይችላል አላህ። እሱ ቁጥሩን አልገለጸልንም። እኛ የአላህ Subhanahu Ta'ala በሱ ተመራን ያለ መሪያ ቅድሚያ ቁርአኑን ፈተው ክርስቲያን ሱረቱ ሳድ ላይ በሁለት እጆቼ ለፈጠርኩት ብሏል። ሁለት እጆች እንዳሉት ነው የምታምኘው ባልሳሳት 75ኛው አያ ላይ ያው ኢብሊስ ወይ በሁለት እጆቼ ለፈጠርኩ ከመስገድ ምን ከለከለህ ይላል። ስንት እጆቼ ነው የሚለው? በላይ ሁለት እጆቼ ቁርአን ላይ ካለ እንቀበል። ቁርአን ላይ ማንኛውም ነገር ያለን እንቀበላለን። በዚህ አላህ ስንት እጆች ነው ያሉት? ሁለት እጆች ብሏል። ሁለት እጆች ኦኬ። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ ሁለቱ እጆቹን ይዞ ነው የሚመጣው ወይንስ ሁለቱ እጆቹ ካርሽ በላይ ነው የሚሆነው? አላህ ይወርዳል እንጂ እኔ እጄን ይዤ እመጣለሁ እንትን ይዤ እመጣለሁ ብሎ አልተናገረም። ኦኬ አላህ Subhanahu Ta'ala ይወርዳል። ኦኬ ጋባስ። ስለዚህ ሲወርድ እነኛ ሁለቱ እጆቹ ካርሽ በላይ ነው የሚሆኑት ወይንስ ካርሽ ቅርቢቱ ሰማይ ጋር? እሱንም አልተገለጸልንም። እጅ አለኝ እንጂ እጄን እንዲህ አወርገዋለሁ ወይም እጄን ይዤ እመጣለሁ እጄን አስቀምጠዋለሁ አላለም። ተገልጿል። አሁን አዲሱን አንብብላት። ተገልጿል እህታችን። አላህ እግር የለውም ብለሽናል። አላህ ጭንቅላት የለውም ብለሽናል። አላህ እጅ ያለው ብለሽናል። እጁ ያለው እዚህ ጋር ነው። አንብብላት።
ሳሂህ አልቡኻሪ 1145 ላይ አቡ ሁረይራ እንደተረከው ይላል። አላህስ ሜሴንጀር ሰይድ አላህ መልእክተኛ እንደዚህ አለ። አውር ሎርድ ዘ ብለድ ዘ ስፔሪየር ካምስ ኤቭሪ ናይት ዳውን ኦን ዘ ኒረስት ሄቨን ቱ አስ ዌን ዘ ላስት ሰርድ ኦፍ ዘ ናይት ሪሜይንስ። ምን ይላል? የአላህ መልእክተኛ እንደተናገረው ጌታችን የላቀውና የተከበረው ሁልጊዜ የሌሊቱ ክፍል 1/3 ክፍል ሲቀር ወደ ቅርቢቷ ሰማይ ይወርዳል። ከዛ በኋላ እንደዚህ ይላል ብሎ ይቀጥላል ማለት ነው። ማን ነው የሚጠይቀኝ? እኔ ምህረትን የማደርግለት እያለ ሙስሊሞችን ይጠይቃቸዋል። ስለዚህ ይወርዳል ነው እንጨምርልሽ። ይወርዳል ካለ ይወርዳል፣ እሱ ይችላል። ስለዚህ በዛን ሰዓት አላህ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ? እወርዳለሁ ብላል፣ ይወርዳል አላህ ሱብሓነሁ ወተዓላ ከአርሽ። ስለዚህ በዛን ሰዓት ላይ አላህ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ? ከቅርቢቱ ሰማይ ላይ መጣና ከሁሉም ቦታ የለም ማለት አይደለም። ሁሉም ቦታ አላህ አለ፣ ግን ቅርቢቱ ሰማይ ላይ እወርዳለሁ ካለ ይወርዳል አላህ ሱብሓነሁ ወተዓላ። ይወርዳል አለ፣ ችግር የለውም። ሁሉም ቦታ ካለ እኮ አሁን እኮ ሁሉም ቦታ ነው ያለው ብላሽ ለምን አትዘጊውም? ከአርሽ በላይ ነው ትየለ እንዴ? ይወርዳል አላህ ሱብሓነሁ ወተዓላ። የበለጠ ደግሞ ባሪያዎቹን ለመማር እነሱን ዳቱን ለመቀበል ሜሪ ጎበዝ። ስለዚህ በዛን ሰዓት በወረደበት ሰዓት ላይ ቅርቢቱ ሰማይ ላይ ነው ያለው ወይንስ ከአርሽ በላይ ነው? ሁሉም ቦታ አለ። ቅርቢቱ ሰማይ ላይ አለና አላህ አርሽ ጋር የለም ወይም እዛኛው ቦታ የለም ማለት አይደለም። አለ ሁሉም ቦታ አለ። ኦኬ አለ ይናለው ብለሽ ነው የምታምኚው? ከአርሽ በላይ ይወርዳል ካለ ደግሞ ይወርዳል ወደ ሰማይ ድን። ኦኬ ተምታታብን እኮ እህታችን። ከአርሽ በላይ ነው ትይናለሽ፣ ሁሉም ቦታ ነው ያለው ትይናለሽ። ለይ ከአርሽ በላይ ከሆነ ያ ከአርሽ በላይ ያለው ቅርቢቱ ሰማይ ጋር በወረደበት ሰዓት ላይ ከአርሽ በላይ ነው ወይንስ ቅርቢቱ ሰማይ ላይ? ሁሉም ቦታ አለ። እናመሰግናለን። ስለዚህ አላህ በሁሉ ቦታ ያለ ነው። ከአርሽ በላይ ነው የሚሉ ተሳስተዋል። ከአርሽ በላይ ነው። ከአርሽ በላይ እሱ ከአርሽ በላይ ነው አላህ ሱብሓነሁ ወተዓላ። ግን ከአርሽ በላይ ነውና ከአርሽ በላይ የለም ማለት አይደለም። አላህ ሁሉም ቦታ አለ። ማርያም፣ ስለዚህ አንቺ አረዳድ አላህ ከአርሽ በላይም አለ፣ በምድርም አለ፣ በዛቱ በሁሉ ጋር አለ ማለት ነው። በሁሉም ቦታ አላህ ሱብሓነሁ ወተዓላ አለ። ማርያም አግኝቼሻለሁ። በቃ አንቺን አርጉመንት አግኝቻለሁ። ሪች ቀጥይ። እንኳን ደህና መጣሽ ተመልሰሽ ሪች። ኦኬ አላህ በሁሉ ቦታ አለ ብለሽ ተስማሚያለሽ ሪች? አላህ በሁሉ ቦታ አለ እንደ መሪያ ብለሽ ተስማሚያለሽ? ሰማለሁ አይደል? ሪች ማይክሽ ክፍት ነው እያወራሽ ሀቢቢ። ኔትወርኳ መሰለኝ ኔትወርኳ እያስቸገራል ነው። ሀቢብ የዛሬው ርዕስ ደግሞ ምን የሆነ እስካሁን ቆይተህ አላህ ከአርሽ በላይ ነው ብለህ ታምናለህ? ኦራይት። በምኑ ነው ከአርሽ በላይ የሆነው? ማለት በምኑ? በዙፋኑ ነው። ኦኬ በዙፋኑ ማለት ስልጣን አታውቅም? ኦኬ በስልጣኑ ነው ከአርሽ በላይ ያለው። ይኸውልህ ዓለማትና ህዝባትን ፈጥሮ መቼም እንዳንተ ጌታ ምድር ላይ እንትን አይል። መልካም እሺ። ከሌሊቱ 1/3 የሚወርደው ምኑ ነው? እዚህ ጋር ነው እኮ የተምታታብህ ችግር የሆነብህ አንተ ራስህ ግራ አይገባ። አንተ ቀኝ እስኪ ያስገባልን በጣም ወቅሶን አንተ ከሸለም ቆይ አንተ ከመለስክ አንተ የምትጠየቀውን ከመለስክ የፈለግከውን እቀጣለሁ። ቀጥል። ኧረ አንተ መቼም አትቀጣም፣ አስቀይሰህ ትወጣለህ እንጂ እኔ እመልስልሃለሁ። አንበሳ ወርድልሃለሁ። ቀጥል። አችልም ሲጀመር አታወርድም። እርግጠኛ ነን ቃልህን አከብርልሃለሁ፣ ግን አንተ አታከብርም። ቀጥል። አላህ 1/3 ይወርዳል የተባለበት ምክንያት ምንድን ነው? እሱን አይደል የፈለገው? ምክንያት አልጠየቁም። እና ምንድን ነው? ከሌሊቱ 1/3 ይወርዳል። ማን ነው የሚወርደው?
እንዴት ነው የሚወርደው? አላህ ነው የሚወርደው። ምክንያቱም ለሰው ልጅ ፍትህ ሊሰጥ የት ያለውና ነው የሚወርደው? ደግሞ ይኸውልህ አዳምጠኝ። ኢስት ምናምን ይሄ ኖርዌይ ጂኒ የምትለው ነገር አለ። አላህ ሰማያትን ምን ምድርን ሁሉ ዓለም ሲፈጥር አልጠየቁም። አዳምጠኛ እየሰማሁ ጥያቄ እንዲመለስልህ አፈልግ። ሰው ሲያብራራልህ አፈልግ። ምንድን ነው ቆይ ችግር? አትበሳጭ፣ አይዞህ። መልስ እንደሌለ ስለማውቅ እኔ አልበሳጭም። ለምንድን ነው የምበሳጨው? እዚህ ጋር እኮ አስተምረው ነው የያዝነው። መልሱ ላይ ፎከስ አድርግ። ከመልሱ አንድ የወጣሁት ነገር የለም። አንድ ሶስተኛ ለምንድን ነው የሚወርደው አልክ አይደለ? አልወጣኝም። ለምንድን ነው አዳምጠኛ ቀን እያፈራቀ ምናምን ምንድን ነው የምትለው አልክ? አልወጣኝም። የወረደበትን ምክንያት እኮ አታውቅም አንተ ራስህ። አልጠየቅኩም። እሺ ምንድን ነው የጠየቅኩህ? መልስ። ከአርሽ በላይ ያለው ዙፋን ነው ብለኸኛል። ውሽዝ ዙፋንና ከአርሽ በላይ አላህ አዳምጠኝ። ከአርሽ በላይ አለ። አላህ ደግሞ ዙፋን ነው። ዙፋኑ ምንድን ነው የተቀመጠበት? ምን ለማድረግ? ህዝብን ፍትህ ሊሰጥ። ኦኬ አላህ ዙፋን ላይ የተቀመጠው። እሺ አሁን ደግሞ አስተካከልክ። እሺ አስተካከልክ። ዙፋኑ ላይ አላህ ተቀምጧል። ስለዚህ ከሌሊቱ 1/3 ላይ ዙፋኑ ነው የሚወርደው? አላህ ነው የሚወርደው? አንተ ዙፋን ምንድን ነው? ዙፋን ገብተዋል። ግን ምን እንደሆነ መጀመሪያ ምንም ችግር የለውም። እኔ ፖይንት አይደለም እሱ። በቃ ከሌሊቱ 1/3 የሚወርደው ማን ነው? ፖይንትን አዳም። ከሌሊቱ 1/3 ቀጥል። ዙፋኑ ምናምን ብላ አትበላ። በቃ አላህ ይወርዳል የተባለው ቁርአን ላይ ይወርዳል። ምን ለማድረግ? ለሰው ልጅ ፍትህ ሊሰጥ። በቃ ኦኬ። ስለዚህ አርሽ ላይ ሆነው ፍትህ መስጠት አይችልም ነበር፣ ወርዶ ነው ፍትህ የሚሰጠው። ቁርአን ላይ ደግሞ የለም። ቁርአን ላይ ተብሏል ያልከው አይደለም። ቆይ አንተ ሲጀመር ወዴት ይወርዳል የተባለበት ቦታ አውቀዋል? መጀመሪያ ግን ኦኬ ንገረኝ። የት ነው የሚወርደው? ወዴት ነው የሚወርደው? ቀጥታ ወደ ምድር ነው መሰለ? ወዴት ነው? እሺ በቃ እዚህ ላይ ነው አንተ ግራ ይገባ። እሺ ቀኝ ያስገባልን። ቀጥል። ምሁሩ ይኸውልህ በእኛ እምነት ውስጥ ማለት ነው። ገና እምነቱን ራሱ አታውቁም አንተ። ዝም ብለህ ሳታውቅ ነው ከክርስቲያን ጋር ተምታተ የምታወራው። መጀመሪያ ስለ ራስ እምነት ወቅ አላህ የሚወርደው እኮ አዳምጠኛ፣ መልሱን ልስጥህ። አላህ የሚወርደው ቀጥታ ወደ ምድር አይደለም። አላህ ይወርዳል ብሎ የተለያዩ ሀዲሶችም ላይ ቢጻፍም ማለት ነው የማይታወቅበት ቦታ፣ በጀነት ጊዜ ሁሉም ሰው ሞቶ የሚሰባሰቡበት ቦታ ላይ አላህ የሚወርድበት ብቸኛ የሆነ ቦታ አለ። እሱም ማንም የሰው ልጅ እንኳን አያውቁም ካላህ በስተቀር ቁርአን ላይ ሲገለጽልን ማለት ነው። ይሰማል? አይ ካንት ሆልድ ማይ ኦኬ። ብቸኛ ቦታ አለ ነው ያስኪ እንደዛ መስማት ትችላለህ በደንብ እባክህ። ጆሮ እያፈነኝ ነው። ምንድን ነው? እውነትማ ያፍናል። እውነትን አውቃለሁ። ሲጀመር እውነትና ሀቅ ያፍናል። አንበሳውን ልበላ ነው። አንበሳውን ከጎን የሆነ ይሄንን ተረተረት ንገረና አንበሳውን ላውርድ። የአንተ አንበሳ ምንም አያደርግልኝ። ቶ አልፈልግም። አትቆጣ። መልሱ ላይ ፎከስ አድርግ። አንበሳ ላውርድ ላይ እየተዘጋጀ ከመልስ አንድ አባ ነገር አፈነገጥኩት ነገር የለም። በስትክክል እየነገርኩ ሽን ተረት ላወራሃት። አዳምጠኝ። አንተ አላህ ይወርዳል ቀጥታ ወደ ምድር ይወርድ መሰል አታውቅም። ቆይ ይህችን ላወራሃት ተረት ማስረጃ በቁርአን ውስጥ እንደተነገረን እንዳነበብ ነው ብለሃል አይደለ? ሰዎች ገነት የሚሰበሰቡበት አንዲት ቦታ አለች፣ እዛ ነው የሚወርደው ብለሃል። አንዲት ማስረጃ ብቻ። አዳምጠኝ ወንድሜ፣ አዳምጠኝ። አንዲት ማስረጃ ብቻ። ቆይ እችን ተረትህን ቆይ አይደለም ከቁርአን ከሀዲስ እንኳን አንተ ከሀዲስ አይደለም ነገር ነው አንድ ማስረጃ። እችን ላወራሃት ተረት አንድ ማስረጃ። ምኑን ላወራሁት? እስኪ አሁን ላወራሃት የጠየቀውን ጥያቄ መልስ ነው የሰጠው ወንድሜ። ቋንቋ አችልም እንዴ? ወይስ ኦሮምኛ ነው የሚገባ? ችግር የለብኝም ኦሮምኛም ብታወራ፣ ግን ማስረጃ ነው በሁለት ጠይቅ። አንተ ማስረጃ ምን ያደርግልሃል እንዴ? እኔ ማስረጃ እኮ እየሰጠው ነው። አንተ የጠየቀው ጥያቄ ላይ እኮ ማስረጃ ተረት አንሰማም። አለ ማስረጃ አለ ማስረጃ አዳምጠኝ። መስጊድ ላይ ያወሩ ተረተረቱ ላመጣው ማስረጃ መረጃ እየሰጠው ነው እኮ። አዳምጠኝ ፕሊስ፣ ፓኒክ አታድርግ። እንደዚህ የሚባል ተረት ርዕሱም አላፈነገጥኩም፣ ፓኒክም እያደረኩ አይደለም። ያመጣው ርዕስ ላይ መልስ እየሰጠው ነው። መልስ ማታውቅ ከሆነ ደግሞ በቃ እውቀት የለህም ማለት ነው። ከድር ምን ትለዋለህ? ይህንን ወንድምህን አስተናግደው። ከድር ተው፣ ምንም አይችልም። ሲጀመር እንደዚህ ሚል ቁርአን ትምህርት አለ። ትክክል። እንደዚህ በመለስ አሪፍ ነበር። ሀቢቢ አዳምጥ እንጂ
አረ ምንድን ነው አፍ መክፈት አይደለም እኮ መልስ። አሁን ምህረቱ ነው የሚወርደው። ምን ይወርዳል? ኢዝነት ያለ ኢዝነት ይወርዳል። ያዋል ዝም በል በቃ። አንተም ሲጀመር ሙስሊም አይደለም ከድር። ዋንደኛ ነገር አረ በእናትህ እስቲ አንዴ ቆይ። ከክርስቲያን ጋር የምትሰራ ፕሮፓጋንዳ ነው። በቃ አንተ ልንገርህ። ተረጋጋ እስቲ በእናትህ። ዝም በል አቦ ወሬኛ። ዝም በል እሺ አንዴ ዝም በል እስቲ። ምንም የማታውቀው በግ ከማስረጃ ከቁርአን አመጣለሁ ብለህ እስቲ አንድ ማስረጃ አውጣሽ። አንተ ሙስሊም ለመሆን ማስረጃ ስጠኝ፣ እኔ ማስረጃ እሰጣለሁ። በቃ እስቲ ከቁርአን አወጣለሁ ብለህ አይደለ? ከቁርአን አንድ ቦታ እስቲ ይወርዳል የሚለውን ራሱ አምጣሽ። አዳምጠኝ። ይወርዳል የሚለው እንዴ? ይኸው ራሱ እኮ የከፈተው ቁርአን እና ሐዲስ የማታውቅ እንጀሮ ነገር ነህ እንዴ? በእናትህ ቁርአን እና ሐዲስ ለይ መጀመሪያ። ስድብ ታውቃለህ? ለስድብማ ፈጥሯል ፈጣሪ። ለይ መጀመሪያ ቁርአን እና ሐዲስ ምንድን ነው ብለህ ለይ። ተረጋጉ። የሆነ በግ ነገር ነው። መጀመሪያ ደረጃ ያወራኸው ተረት ተረት አይደለም በቁርአን ላይ መሪ አትሊስት አንቺ ትሻያለሽ። የተወሰኑ ነጥቦች ብትስጪም አንቺ ትሻያለሽ። አዳምጦ ዲስ ዱድ ያወራው ተረት ተረት በጣም ገራሚ ነገር እንደሚያውቅ ደግሞ አክት ያደርጋል። ሁሌም እኮ ነው። አትሊስት ማሪያ ሞክራለች። ሀቢብ ፕሊስ ይህን ላወራኸው ነገርኩ። ዳኢፍ አዲስ ማምጣት አችልም። አይደለም ሳሂህ የሆነ አይደለም ከቁርአን ውስጥ አይደለም ከሀዲስ ዳኢፍ አዲስ አታመጣም። ዳኢፍ አዲስ የተብራራ መረጃ እሰጣለሁ። አንተ አንበሳው ለማውረድ እርግጠኛውን መጀመሪያ ይኸው እርግጠኛው በክርስቲያን ይኸውልህ 2200 ህዝብ አለ። በክርስቲያን ፊት ቃል ግባ። ይኸው አወርድልሃለሁ፣ ቃሌ ነው። አሁን አወርድልሃለሁ። አዳምጠኝ። አላህ ይወርዳል። አሁን ላልካት ልተናገርካት አዳምጥ። ላወራሃት አውርድ፣ አምጣ መረጃውን ክፈተው። ያው አሁን አንበሳ አወርድልሃለሁ። ወላሂ አምሹር ወላሂ ቁርአን የተብራራና ግልጽ ነው በእኛ እምነት ማለት ነው። አዳምጠኝ። ያውን ቁርአን ላይ 2 አንበሳ አወርድልሃለሁ። ያው ቃሌ ነው እኮ አንተ አዳምጠኝ። በእምነት በክርስቲያኖቹ ፊት ቃል ግባ። ምንድን ነው የጠየቀኝ? አላህ ይወርዳል። ያው ቃል ገባውኝ። ይኸው ቃል ገባው። አዳምጠኝ። አንድ አይደለም 2 አንበሳ አወርድልሃለሁ። በቃ አንዱንም አታው 2 አይደለም። ያውም ገና ቁርአን ላይ እያልከኝ ነው አይደል? 2 አይደለም አካውንቴ ውስጥ ያለውን በሙሉ በሚችለው 0 እስኪመጣ ድረስ አወርድላለሁ። ከ2 በላይ የሚችል ይመስለኛል። አወርድላለሁ እኮ አዳምጠኝ። አሁን ማስረጃ ብቻ አዳምጠኝ ሳይሆን አንድ አምጣ፣ አንበሳ አወርዳለሁ። አውርድ፣ አንተ አምጣ ብቻ። አዳምጠኝ። ማስረጃ ክፈት። አንተ የጠየቀው ማስረጃ ክፈት። ሀያ ማስረጃን ሰከት ያመጣለሁ። ቁርአን ላይ እኮ እያልከን እኮ ነው እኮ አላህ ስለመውረዱ ወደ ምድር አለመውረዱን ማስረጃ ሰጣለሁ። የሚያወራው ግማሽ እንዳታስገብት። በቃ ከስር ሆኖ ታጣቢ ያደርግ። እንደዚህ ኢነርጂ የሚጨርሰው የትክክለኛ የሙሐመድ ተከታይ ነው። ዋብያ መገለጫ ይሄ ነው። በቃ ሰው ከዚህ በላይ ሊደነቁር አይችልም። ይቅርታ ግን እንደዚህ አትበል አንተ። እሺ ድንቁርናም ሲበዛ ይሰለቻል። አንድ ቀን አይደለም። ሙስሊም ነው። አንተ ልለያቸው አችልም። ዋህብያ አህባሽ ምናምን ማለት የለብህም። ጎበዝ ነው አይደለ? ደግሞ ማለት ነው ጎበዝ ነው እንትና አንድ ሰው ደግሞ ማለት ነው ሲሳሳት እሱን እንጂ የምትገጽተው እሱ የያዘውን እምነት ሁሉንም አይደለም የምታጠፋው። ጠይብ መስጂዶች ይታወሩ እናንተ ሾሆቹ እሱን ያጠፋው እሱ ነው መጠየቅ ያለበት እንጂ የሌላዎቹ መጠየቅ የለባቸውም። ሳ እነሱን አልጠየቃቸውም። አንድ ሰው ስትናገር እሱ ነው ተመጣጣኝ እንጂ ወይ ሃይማኖቱ ወይም ኡስታዞቹን አይደለም መናገር ያለበት። ጠይብ ኡስታዞቹን በዚህ ጉዳይ ላይ ያው ናቸው። መሪያ ሜቢ መናገር የለብህም። እሱን ነው መናገር ያለብህ። እነሱን ደግሞ ስታገኛቸው ነው እንጂ መናገር ያለብህ። ጠቅልለህ ባላደረጉት መናገር የለብህም። እሺ ኦኬ። ደግሞ ሲቀጥል እንደዛ ነው እንጂ ማድረግ ጠቅልለህ አትሳደብ። ጥሩ አይደለም። ዋህብያ አህባሽ ሙስሊም አንድ ነው። ምንም የሚለይበት ምክንያት የለም። ባሪያውልሽ እንዳጠቃላይ ዋህብያዎቹ እንደዚህ ናቸው የሚመልሱት መልስ። አንደኛ ዋህብያዎች ምናምን ብላችሁ እናንተ ልከፍላችሁ አይመለከታችሁም። እናንተ የሌላ መተከታይ። ቀስ በይ እስኪ ተረጋጊ። ቀስ እያላችሁ አውሩ። አብዛኞቹ በነገራችን ላይ እንደዚህ ናቸው። ስላላህ ምንም የሚያውቁት ነገር የለም። የሚነገራቸው ነገር በቃ አንድ ብቻ ነው። አላህ አይወልድም አይወለድም፣ አለቀ።
ሌላው እንዳለ ስለ ጥቂት ብልትና ጡት ነው። ፈትዋዎቻችሁ ባሌ ፈታኝ፣ ሚስቴ እንደዚህ ያደረገችብኝ፣ ባሌ ሁለተኛ ደረበብኝ፣ ሊፈታኝ ነው፣ እንደዚህ የመሳሰሉ ጥያቄዎችን ነው የምጠይቁት። ስላላ የምጠይቁት ነገር የለም። እናንተም ስጠይቁ ሪች አንቺ ደግሞ ኔትወርክሽ የተቋረጠ ነው። ካለሽ መቀጠል ትችላለሽ። ልታብራራ ነው ስለ ቂጥ፣ ስለ ዝሙት ለምን እንደተባለ እሱ ላይ ደስ ብላቸው የሚያስረዱ እና ፈተዋቸውን ቼክ አድርጉ። እፎይ ውሸታም ናችሁ ትላላችሁ። ፈተዋ በሉና ዩቱብ ላይ ሰርች አድርጉ። ፈተዋ በሉና ቲክቶክ ላይ ሰርች አድርጉ። እንዳለ ጥያቄያቸው ኡስታዝ ባሌ ጡቴን እንደዚህ ያደረገ፣ ኡስታዝ እንደዚህ ሆነ። የዚህን ሰውዬ ፈተዋ እንዳለ ይዩት። ሰዎች ስላለባቸው እና ሰው እኮ ስላለበት ሁኔታ ነው የሚጠይቀው። ፈተዋ ሲጠይቅ አንድ ሰው የፈለገው ሁኔታ ነው የፈለገውን ፈተዋ መጠየቅ ይችላል። ጠይብ የፈለጉትን እንጂ የፈለጉትን መጠየቅ ይችላሉ። ኡስታዞቹ ደግሞ ይመልሱላቸዋል። አንድ ሰው የፈለገውን ነው የሚጠይቀው። አላህ ሱብሃነሁ ወተዓላ እኛ እንድናቅ የምንፈልገውን ከነገረን እኛ ደግሞ እንጠይቃለን። መጠየቅ የፈለገ ሰው ሄዶ መጠየቅ ይችላል፣ ይመልሱላቸዋል። እነሱ ግን የጠየቁት ስለ ህይወታቸው ነው። ስለ ህይወታቸው ይመልሱላቸዋል። መሪያ አቤት። የመሐመድ ቤተሰቦች ከመሐመድ በፊት ሽንት ቤት እንዴት መሽናት እንዳለባቸው ካካ ማለት አያውቁም ማለት ነው? ያውቃሉ፣ ግን ረሱል ሰለላሁ ዐለይሂ ወሰለም ያኔ ወደ ቂልባና ወደዛ እንዳይሆን ነው ያስተማሯቸው እንጂ ያንማ ያውቃሉ። ሰው ሆነው ሲፈጠሩ ቆይ ኖ በሶስት ድንጋይ ቂጥህን ጥረግ፣ በእንደዚህ አድርግ፣ አንድ ድንጋይ ከሆነ እንደዚህ አድርገህ እንደዚህ አድርገህ ቅድሚያ እንደዚህ ሞዥቅ፣ ከዛ እንዲያርጋ እሸው። ሶስት ድንጋይ ካጣህን በአንዱ ድንጋይ አንዴ እንዲታደርጋለህ። ከዛ እንደዛ የሚባለው ውሃ ካለ ደግሞ መታጠብ ነው ያለባቸው። እንጂ ሜሪ ይሄ እኮ በተፈጥሮ ራሱ የምናገኘው እኮ በተፈጥሮ ራሱ የምናውቀው ነገር ነው እኮ። ወደ ቂልባ እና ወደሚሰገድበት ቦታ እንዳይጠቀሙ ነው ያስተማሯቸው ረሱል ሰለላሁ ዐለይሂ ወሰለም። ደግሞ ውሃ ሲያጡ እንዴት መጠቀም እንዳለባቸው። ቆይ መሪያ፣ እኔ አሁን ወደዛ ዞሬ ብሸና አላህ ይደብረዋል፣ ብልቴን ያየዋል ማለት ነው። እሱ ነው የፈጠረህ። ለምንድን ነው እሱ ነው የፈጠረህ? ለምንድን ነው እሱ አየው? እሺ ችግር የለውም። ወደ ቂብላው እዚህ ጋር ሳውዲ ላለ እኔ እዚህ አዲስ አበባ ሆኜ ሽንቴን እንደዛ ልሸናው ምንድን ነው ችግሩ? ቂብላ ከሆነ አይሆንም። ወደ ቂልባ ምንድን ነው ችግሩ? እኔ እኮ ቤቱ ሽንት ቤት ውስጥ አሸን የሚሰገድበት ቦታ ነው። ያን የሚመለክበት የሚሰገድበት ቦታ እንጂ ቆሻሻ የምትዘጋደበት ቦታ አይደለም። ሽንት ቤት ውስጥ እኔ ወደ ቂብላው እንደዚህ ዞሬ ስለሸናውኝ ሽንት ቤት ውስጥ ከሽንት ቤት ውስጥ እኮ አልወጣሁም። ቂብላው ነው ጥሩ አይደለም ከተባለ ጥሩ አይደለም። በቃ ወደዛ ዙሮ ማለት የለባቸውም ከተባለ ጥሩ ያለው ነው። ያን የአምላኩ ቦታ እንጂ ያን ትክክለኛው የሚሰግድበት አንድ ሰውዬ ፊት ለፊቱ ጋር ሊሰግድ ነው። ያልሽ በደንብ አስተውይ። ወደዛም ዞረሽ ሽኝ የምታይበት ሪፈረንስ ነው እንጂ አሁን እዚህ ጋር ሽንት ቤቱ ነው አይደለ? ሽንት ቤቱ እኮ በቃ እዛ ጋር ሸናሽበታል። ከዛ ጋር ስታዩ ወደ ቅብላ ሊመስልሽ ይችላል። ከዛ ጋር ስታዩ ወይንም ወደ ቂብላ ሊመስል ይችላል። ወደዚህም ዞረሽ ብሸኝ መሬቱ ላይ ሲያርፍ ወደዛ ይዞራል። ችግር ያው እኮ ነው፣ ምንም ልዩነት የለውም። ይሄ ዝም ብሎ ተራ ነገር ነው። ወደዛ ዞሩ ከተባለ አይዞህ ዋላ ወደዛ ከዞራችሁ እሺ። ለማንኛውም ዋናው አምላክ ምንድን ነው የሚለውን ሳናቅ ወደዛ ምራቅን እንዳጠፋ፣ ወደዛ ሽንትን እንዳሸና፣ ወደዛ ካካ እንዳትል፣ ፊትህን ግንኙነት ስታደርጉ እንደዚህ ብለህ እንዳትጀምር፣ ወደዛ እንዳታይ ምናምን፣ ይሄ ተረት ነገር ነው። ዋናው አምላክ ራሱ የተባለው አካል እናመልከው። ቆንጆ ያ አምላክ ያለው እጅ ያለው ያልሹ እግር ይኑር አይኑር አታውቂም። ጭንቅላት ይኑር አይኑር የለውም። ምኑን ነው እያመለካችሁት ያለው? ይወርዳል። አላህ ሱብሃነሁ ወተዓላ እኛ እንድናውቀው የምንፈልገውን ካሳወቀን በቃ እኛ የምናውቀው ያኔ ብናውቀው የማይጠቅመን አለማወቃችንም የማይጎዳን ከሆነ እሱ ያውቃል ከኛ በላይ እሱ ያስብልናል። ስለዚህ ኖርማል ቆይ ጭንቅላት አያስፈልግሽም አንቺን ራስሽ ማለት ነው። እኔ እኮ ሰው ነኝ፣ አላህ የሰራኝ ሰው ነኝ እኮ። መሰረት ነገር ከአንቺ የማያስፈልገው ጭንቅላት ከሌለሽ ወዴት ነው የምትሄጂ? እኔ እኮ ሰው ነኝ፣ አላህ እኮ አምላክ ነው። ገባ? አይ ስለ እጁ አውርተሽ ስለ ጭንቅላቱ እንዲህ ብታይ ጥሩ ይመጣል።
አሁን ስለ እጅ አውርተሽ ጭንቅላቱን ስትይ ጥሩ ይመጣል። እሱ አላህ ሱብሓነሁ ወተዓላ እጅ አለኝ አለ። እጅ አለው ቅንጭላት አለ ብሏል አልተናገረም። ቃል በቃል እጅ አለኝ ብለዋል። እሱ ቁርአን ላይ አለ እጅ አለኝ ብሏል። አለኝ ነው አለ ወይስ ለፈጠርኩክ ነው ያለ? ሸይጣኔ በእጆች ለፈጠርኩ ነው ወይስ አለኝ ነው? ሰውየው ማን ክርስቲያን ነው የሚለው? አይ እኔ ነኝ የው አጠገብሽ እኮ ከፍቶልሃል። እሱ ሁለት እጅ መኖሩን አላህ ሱብሓነሁ ወተዓላ አይደለም አለኝ አይደለም እኮ በሁለት እጆቼ ለፈጠርኩት እኮ ነው አለ እንጂ አለኝ እኮ አይደለም የሚለው። አለው ሁለት እጅ አለው። የት አየሽው? ካደር እዚህ ጋር እንደ ቆይ በሁለት እጆቼ ስል እኮ እንዳለው እያመለከተ ነው። እያመለከተ ሳይሆን አለኝ ብለዋል። ቃል በቃል በራሱ አፍ አለኝ ብለዋል። በሁለት እጆቼ እያለን እንዴ? እጆቼ ማለት ምን ማለት ነው? አማርኛ አታውቅም እንዴ? እጆቼ ይበላ እጆቼ ችግር የለውም ጭንቅላቶች ብለዋል። እሺ ተገዛ እንዴ? በስንት ነው የተገዛኸው አንተ? በስንት ነው የገዛኸው? ምን አልከኝ? ፖለቲካ ትሰራለህ ሙስሊም መስለህ ማለት ነው። አንድ የቁርአን ያቀራብልህ አትቀራም አንተ ምንም አታውቅም። ሁሉም ሰው የራሱ አንተ ታውቃለህ። እሱ ተከፈለም አይደለም ችግር የለም። እዚህ ጋር ማወቅ ያለባቸው ይሄ ሰውዬ ሙስሊም መስለው እንጂ ስለ ብርናምን አይመለከታችሁም። ምን አሸክ ቆይ አንተ ታውቃለህ ስለ እስልምና ሙስሊም ይሁን አይደለም? አንድ ያቀራብልህ አንቺ ተረጋጊ። ቆይ አእምሮሽ ግማሽ ነው ይላል አዲስ አእምሮሽ ልክ አይደለም ይላል። ቆይ አንቺ እኩል አይደለችም። ቆይ ሰውዬ ምንድን ነው አልኩህ? አንድ አያ ብቀራ ብልህ እኮ አትቀራም አንተ ታውቃለህ። ይሄንን ማን ነው በአንድ አያ የቀረ ሙስሊም ነው ማን ነው ያለክ? አይደለም ሙስሊም እንደሆንክ ለማወቅ ሙስሊም አይደለም ማን ነው ያለክ? አንድ አያ የቀራ ሰው ማን ነው ሙስሊም? አንድ አያውን እንኳን እኔ አይደለም እኮም ይችላል ሙስሊም ነው። እዚህ ጋር መተህ ሁሌ ፖለቲካ ትሰራለህ። እዚህ ጋር መተህ ሙስሊም መስለህ ማለት አንተ ሙስሊም ነህ? አንድ ጥያቄ ብጠይቅ ምንም የማታውቅ እኮ ነው። ምንም አታውቅም። ዝም ብለህ አዳም እጅ የምታመልክ ምን ታውቃለህ አንተ? አሁን እጅ አምላኪ ጫት እየቃማችሁ የምትውሉት እኮ አንተ ራስህ ነው። በቤት ጫት እየቃምክ ትውላለህ። እዚህ ጋር መርቅነህ ትመጣና ሙስሊሞችን እንትን ትላለህ። ጫት ቃሚዎች አይደለችም እንደ እናንተ ደግሞ ስላባሽ ታወራለህ። ስላባሽ ይታወቃሉ ሁላቸውም። እዚህ ጋር ጫቱን የቃመ ውሎ እዚህ ጋር መጥቶ ስለ እስልምና ያወራል። አባሽ ካፊር ነው ማን ነው ያለ? ከዚህ በኋላ አታውራ ሰማህ? ከዚህ በኋላ ዝም በል እስኪ። የእጅ አምላክ ዝም በል እስኪ። የእጅ አምላክ አይጥማ ክራም እንትና እያመለክ አምላክ መሳሪያ የለብህም። አየር የምታመልክ እኮ አለ አንተ። አየር የምታመልክ ጌታ የት እንዳለ ራሱ አታውቅም። አየር የምታመልክ ዝም ብለህ እስቲ አያ ነው የሚያመልከው የሚል ማስረጃ አምጣልኝ። አየር ቦታ የለውም። አየር ቦታ የለውም። ሰማለህ? የሚያመልከው እኮ ወንድ ልጅ ነው። አያ ነው። ተረጋጊ አንቺ። ኦኬ መጀመሪያ ራስህ ቆይ አንዴ አረጋጉትና አንዴ መሪያ ቆይ አንዴ መሪያ ተረጋጊና አስመሳይ አንዴ ፕሊዝ ሜቢ አስፈስረው እስኪ ከዘር የሆነ ነገር እንትን በልቅራለትና አስፈስረው ይፈስራል ሙሳን ምንም እስቲ አንድ ልቅራልህ እና ትፈስራለህ። እስቲ አንተን አህል ካወቀ አንቺ መሪያ ጠርቃ ትግቢ አትረብሽ። እቺ የአእምሮ ግማሽ ናት። ለምን ዝም አትልም? በእናትህ አዳምጠኝ። አንድ ቁርአን ክፈትለትና አንድ ሱራ ትከፍትለታለህ። ከላይ ያለው ሰውዬ ይኸው እኔ ያለኝ ይቀራልኛል። ሊየው ሙስሊም እንደሆነ አላላለሁ። አንተ ትፈስራለህ። ክፈትለት እስቲ አንድ ትፈስራለህ። እዛው ካለ ትፈስራለህ። አንዴ እዚህ ጋር ትፈስራለህ ወይ ክርስታ እዚህ ጋር እንደ ቆይ ነው ከፍታለሁ። ቆይ ትፈስርልኛለህ። እኔ እቀራለሁ ችግር የለውም። ትፈስርልኛለህ። ትፈስርልኛለህ ወይ አንዴ ቁርአን ራሱ መቅራት አትችልም። ትፈስራለህ። መፈሰር ትችላለህ። ወይ በእውቀት አባሾችን እኔ በዚህ በቁርአን ላይ እተማመንባቸዋለሁ። ጎበዝ ናቸው። ፍልስፍና ነክም ጎበዝ ናቸው። እንደ ዋብዮቹ እንዳልሆኑ 100% እርግጠኛ ነኝ። ግን እስቲ ልያችሁ ሁለታችሁ አባሾች እና ዋብያዎች እስቲ ያላቸውን ልዩነት ለኦዲየንሱ አውቃለሁ። ሙሴን እያለ ስለሆነ ከቀድር ጋር ማውራት ይችላሉ። መሪያ ጠርቃ ትግቢ፣ እነሱ ያውሩ በስርዓት።
ቀጥሉ። እሺ ግን እዚህ ጋር እንደ ሙስሊሞች ካላችሁ ወጣ ከምትገባው እሺ እኔ አንድ ቁርአን ቀራለታለሁ ይፈስራል። በልክ በአንድ አንድ እያደረገ ይፈስራል። እኔ ሙስሊም ነኝ ብለዋል፣ ይፈስራታል። ይቻላል። ተስማማን? ያ ሙሴን ተስማምተሃል? ማይክን አንሳና ፈሰርልን እሱ ሲል ማይክን አንሳ። ሙሴን ማይክን አንሳ። ኢንቫይት እየላኩ ማይክን አንሳ። ዋብያዎች እውቀት የላቸውም ባይዘው የስድብ እንጂ አባሾች ጎበዝ ናቸው። አርጉመንታቸውም ከባድ ነው። የሚያነሱት ነጥብም ከባድ ነው። ችግሩ ምንድን ነው? አባሾች ፖለቲካ ላይ ደካማ ናቸው። የሴቶቹ ራሱ የአባሽ ሴቶቹ ራሱ ጎበዝ እንደሆኑ አውቃለሁ። ፖለቲካ ግን ዋብዮቹም ያህላቸው የለም። ስድብና ፖለቲካ ዋብዮቹ በጣም ጎበዝ ናቸው። ሙሴን አሁን ማይክን አንሳ። ሙሴን ማይክን አንሳ። አታሳየው የትኛውን እንደምቀራለት። እሺ ሙሴን ማይክን አንሳ። ያው ሞቷል። ያነሳ ይወጣል። ሙኒስን ይወጣል። መጨረሻ ላይ ሌላ ቶፒክ ይገባና ስድብ ይጀምራል። እርግጠኛ ነው። ዋብዮች እንደዚህ ናቸው። ሙስሊም አይደለም ብለዋል ነበረ። እስቲ ቻሌንጅ አድርገው። አሁን ማይክን አንሳ። የአባሾች ሰነፍ የለም። ሴቶቹ ራሱ ጎበዝ ናቸው አባሾቹ። ዋብዮቹ ደግሞ አቂዳቸውን አያውቁትም። ስለ ቂጥና ስለ መታጠብ ስለ ወሲብ ነው የሚያውቁት። ከዛ ክርስትና ላይ ጥያቄ ኡስታዞቻቸው እንዳለ ቲክቶክ ላይ የምታዩቸው ክርስትና ላይ ዝም ብሎ ማጨማለቅ በራሳቸው መፈትፈት ስለለመዱ ግተዋቸው ከዛ ተሰደብን ተበደልን፣ ክርስቲያኖች ይጠሏቸዋል። እንደዚህ ነው። አባሾቹ ከሰው ጋርም በሰላም መኖር ይችላሉ፣ መወያየት ይችላሉ በስርዓት። አሁን ቅድም አብደላ ሜቢ ካለ በኋላ እንወያያለን ያልኩ ቅድም ሰምታችኋል። ጎበዝ ነው። ባለፈው አይታችሁታል ሲወያይ እየሰደቡት ዋብዮቹ። ዛሬ በዚህ ጉዳይ ላይ የአንተን አርጉመንት አውቀዋለሁ፣ ግን ልወያይ እፈልገዋለሁ አልኩት። እሺ በቃ እንወያያለን ወይ ሌላ ቀን እንወያያለን ከስሮኝ እሰማለሁ ብሎ ወረደ። በጣም ጎበዝ ልጅ ነው። ጎበዝ ተረቅ ያለ ይመስለኛል። አይዶ ነው ውሳዝም ከሆነ ሶሪ። ጎበዝ ናቸው አባሾቹ። ዲሲፕሊንም አላቸው። በስርዓት ተወያዩ፣ ከስር ላዳምጥ ብሎ ወረደ። አይታችሁ ከሆነ ዋብዮቹ ስድብና በቃ ያስታጠቋቸው። ክርስቲያኖች ይጠሏቸዋል፣ እንደዚህ ናችሁ፣ መጡባችሁ፣ ፈለጧችሁ፣ ቆረጧችሁ፣ እንደዚህ በቃ እየየ ቪክቲም ሜንታሊቲ ነው ያላቸው። ጥያቄ ስትጠይቋቸው ተሰደብን ይላሉ። በቃ ይሄ ነው አይምሯቸው። ከዛ እዛ ደግሞ የሚጭኗቸው ምንድን ነው? የክርስትናን አጨማልቀው አቡክተው እንደዚህ በቃ በስርዓት አይደለም እንትን የሚሉት። ይሄ ትርጓሜ አንጥተው ምናምን ነው። በቃ ዝም ብሎ ማጨመላለቅ ማቡካካት ነው። ያንን ነው ያስለመዷቸው። ይሄ ዋብያዎች መገለጫ ነው። ይሄ ጤናማ አይደለም። ግን እኔ ሪከመንድ ማደርገው አባሾች በደንብ እንደምጠለዟቸው አውቃለሁኝ። ዋብዮችን ፖለቲካ ላይ ልነቁባቸው ይገባል። ፖለቲካቸውን አካሄዳቸውን በደንብ ልታቁባቸው ይገባል። እና እንደዛ ነው። ፓራፍሬዝ አድርገው ቶፒኩን ክርስቲያን። ያ ኦኬ እሺ። ቢንት ሁሴን ወይም ሰዓዳ ካላችሁ ቢንት ሁሴን ሰዓዳ። አይ አላህ መቼ ነው መውረድ የጀመረው? እስኪ እዚህ ላይ ደግሞ እናውራ። ቢንት ሁሴን ሰላም ነው? አልሐምዱሊላህ ሰላም ናችሁ? አለን እግዚአብሔር ይመስገን። አላህ መቼ ነው ወደ ቅርቢቱ ሰማይ መውረድ የጀመረው? ከሙሐመድ በፊት ነው ወይስ ከሙሐመድ በኋላ? ከሙሐመድ በፊት ነው ወይስ ከሙሐመድ በኋላ ነው መውረድ የጀመረው? እኔ ይወርዳል በሚለው ማምን አይደለሁም። ይቅርታ። ኦኬ ይወርዳል ብለው የሚያምኑትስ ሙስሊም ተብለው መጠራት ይችላሉ? አይችሉም። ኦኬ ያ እንግዲህ አሁን ለምሳሌ ማርያ ይወርዳል ብላ ታምናለች። ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል ብላ የምታምን ነች። ስለዚህ እሷ ጀሃነም ነው የምትገባው ማለት ነው። ምክንያቱም አላህን በማይሆን ባህሪ ስለገለጸችው። አይዋ
አላሁ ስብሓንሁ ወተዓላ ምንንም አይመስልም፣ ማንንም አይመስልም ልክ እንደተባለው። ስለዚህ ከፍጡር ጋራ ማመሳሰል አንችልም። እግር አለው እጅ አለው ልንለውም አንችልም፣ ይወርዳልም አንልም። አላሁ ስብሓንሁ ወተዓላ ባለበት ሆኖ ይሰማል፣ ዱዓችንን ይቀበላል። በዚህ እናምናለን። ይሄ ዝም ብሎ ለማደናቀር የመጣ ናቸው እነዚህ። ይኸው እንደዚህ ነው ትክክለኛ የሚመልሰው እንደዚህ ነው። እና ግን ደግሞ በነገራችን ላይ እዚህ ጋር ከድርም እንደዚህ እንትን አትበሉ። አላህ ሂዳያ ይስጣቸው። እንደዚህ አይነት ነገር ለሚያስቡት ዱዓ እናደርግላቸው እህቶቻችን፣ ወንድሞቻችን። እነሱም ደግሞ እምነታችን ትክክል ነው ብላችሁ የምታስቡ ከሆነ መሰዳደብ ሳይሆን እዚህ ጋር ዱዓ አድርጉልን። በቃ እንደዚህ አድርጉ ይሻላል። እና እዚህ ጋር ተሰዳደቡ። እውቀት ደግሞ ሳይኖራችሁ መታችሁ እዚህ ጋር እንላል ምናምን ከቻላችሁ ስሙ፣ ከታችሁ ናችሁ ማለት ነው። ታብታብ እያደረጋችሁ መስማት ትችላላችሁ። እዚህ ጋር መከራከር ምናምን አያስፈልግም። እና አላህን ደግሞ ያልገለጸውን ባህሪ አትግለጹ። ይሄ ክፍርና ነው ሀቂቀትን ማለት ነው። እኛ በቀራ ነው ባወቅ ነው። ጀዛኩሙላህ ኸይር። እሺ ምንድን ነው ቢንት ሁሴን፣ ዋሃቢዎች በጣም ባለጌዎች፣ ተሳዳቢዎች ናቸው። ብዙ ጊዜ በተለይ ዋሃቢዎች ማለት ነው በጣም ከፋቸው የሚወጣው ቃል እንኳን በጣም አስቀያሚ ነው። ስለ አምላካቸው ሲጠየቁ ምንም የሚያውቁት ነገር የለም። ነገር ግን ክርስትና ላይ የጫኗቸው ነገር ስላለ ኡስታዞቻቸውና ሼኮቻቸው ያው የተወሰነው ትምህርታቸውን እናውቀዋለን። ከሴቶች ጋር በተያያዘ ነው። ከአልጋ ላይ የማይወርድ ትምህርት ነው ያላቸው። ስላለ ያን ያህል አያስተምሯቸውም። እና ከዛ አንጻር ከእነሱ ጋር የሚደረግ ኃይለ ቃል ልውውጥ ሊኖር ይችላል። እኛ ግን በተቻለ መጠን እነሱ በሚያምኑበት መንገድ በማስረጃ ለማቅረብ እንሞክራለን። ካፋችንም ኃይለ ቃል ለማውጣት እንሞክራለን። እስካሁንም እያደረግን ያለ ነው ያን ስለሆነ ማለት ነው። ኤኒዌይስ ግን ሜቢ የቢንትን ሀሳብ ልክ አይደለም ማለት የሚችል ካለ ወይም ሰአዳ ወይም ማሪያ ወይም ሀቢቢ ወይም ሙንሲን መቀጠል ትችላላት። እሺ ትክክል አይደለችም፣ ልክ አይደለም። ሰአዳ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ሰላም ይመስገነው። አላህ ይወርዳል ብለሽ ታምኛለሽ? ከሌሊቱ 1/3 ሲቀር አላምንም። ኦኬ አላህ አይወርድም? አዎ አይወርድም። ኦኬ ይወርዳል የሚሉት ሙስሊም ናቸው አይደሉም? ኦኬ ስለዚህ ከእስልምና የወጡ ናቸው። አላህ ከሌሊቱ 1/3 ይወርዳል የሚሉት ማለት ነው። ምናልባት በተሳሳተ መንገድ ተረድተውት ይሆናል። ኦኬ ስለዚህ አንቺ አላህ ግን ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ አይመጣም? አዎ አይ ይወርዳል፣ ራሱ ያ እጅ አለው እግር አለው ይወርዳል፣ ወደ ታች ይመጣል የሚሉ ካሉ እንደዛ ነው ምናምነው ብለው ቢሉ እነሱ ሙስሊም ተብለው ይጠራሉ? ላ ኦኬ ሙስሊም ተብለው አይጠሩም። የምትከታዩ ኡስታዝ ግን እንደዛ ብሎ ያምናል። ፕሮፋይልሽ ውስጥ ያለው አሳያቸው። ክርስቲያን ሰለፍያና አህባሽ የሚለው ምን አይነት ነው ማለት? እስልምና ነው። ሰለፍያና እንትን አህባሽ የሚለው እኮ የለም ልዩነት አለ። እነሱ አሁን ይሄ የምትከታዩ ፕሮፋይል ያደረግሽው አላህ ወደ ቅርቢቱ ሰማይ ይመጣል ብሎ ያምናል አይደለ? ከድር ይመጣል ብሎ ዛት አለው ብሎ ያምናል። በጅስም የሚገልጥ ነው። ይሄ ደግሞ ከፍሯል። ሌሎች ፕሮፋይል አይ ቲንክ ሲሰጥ ለምሳሌ አላህም በአካል በጅስም በሚታየው ቦዲ ነገር የሚገልጽ ሰው ይከፍራል ብሎ አለ። ብዙ ኡስታዝ እንደዛ ብለዋል። ሼክ እንትና ዶክተር ሼክ አጂ ሙፍቲ ድሪስም ብለዋል። አጂ ሙፍቲ ድሪስም ብለዋል፣ ከፍሯል ብለዋል። የእሳቸው ቪዲዮም ካለ ወዲ ያሳያቸው። ክርስቲያን ከአርሽ በላይም ነው የሚሉ እንደዚህ ነው ብሎ በአካል የሚገልጹ በዛት የሚገልጹ ወርዳል ይወጣል የሚሉ ካሉ ይከፍራል ብለዋል። የምትከታዩ ኡስታዝ አሁን እነሱ ያሉበት ማስረጃ ይኖርሃል? አንቺ ራስሽም ብለሽናል እኮ
ላ እሱ ይከፍራልማ ብያለሁ፣ ግን እነሱ ይወርዳል ያሉበት ማስረጃ ይኖርሃል? አይ ይወርዳል አላሉም እነሱ። ሼካ እንትና ተቀዳሚ ሀጂ ሙፍቲ ይወርዳል ይወጣል ይወርዳል ብላ ይወርዳል የሚል ሰው ይከፍራል እኮ ነው ያለ እሱ። ካሽ እንትን ቦታ ተቀምጧል ይወርዳል ይወጣል የሚለውን አያምኑም እሳቸው፣ አይቀበሉም። ይኸው ስም ይኸው በአካል የሚገልጹ እጅግር አለው ባት ምናምን። አንቺ ባት አለው ብለሽ ታምኛለሽ እንዴ ሰዓዳ? አለኝ አላለውን አለ ብለን አናወራም እኛ። እሺ አለው ብለሽ የምታምኙ አንቺ ምንድን ነው? እጅ አለኝ ብሏል አላህ ሱብሃነሁ ወተዓላ። በቃ እሱን እጅ አለኝ ብለው የሚገልጹ ይከፍራሉ ብለዋል። ለምሳሌ አዳምጫቸው። ወይን ይከፍራሉ ያለኝ የት ነው? ይሄው እንደ መጨረሻ ማለት ነው እናሳጥረውና አላህን በቦታና በአቅጣጫ አንድ ሰው ከገለጸ እስልምና ውስጥ ይቆያል። በቃ በቀጥታ ምንድን ነው ያሉት? ይከፍራል ነው ያሉት እኮ ያለው። ታዲያ አላህ ሱብሃነሁ ወተዓላን ሰው ጋር ካመሳሰለው እንጂ እጅግር አለው ቦታ በቦታ ከገለጸ በቦታና በአቅጣጫ ወደ ቅርቢቱ ሰማይ ይወርዳል ብሎ የሚያምን ካለ ወይንም ደግሞ አንቺ አለ እና ያለው ብለሽ የምታምኚው ሰማይ ላይ ጎበዝ ከፈርሽ ማለት ነው። በሳቸው ንግግር በቦታና በአቅጣጫ የሚናገር ካለ ቀጥታ ምን አሉ? ይከፍራል። ሲጀመር እኛ የምናምነው ቁርአንና ሀዲስ ተከትለን እንጂ አንድ ኡስታዝ መቶ ሚዲያ ላይ እንዲህ ስላለ ማመን አንችልም። ምክንያቱም የተሳሳተ ማስረጃ ሊመጣ ይችላል፣ ወይንም ቪዲዮ ተቆራርጦ ሊመጣ ይችላል። እኛ የምናምነው አላህ በደነገገው ቁርአንና እሺ አላህ ይወጣል ይወርዳል ብለሽ ታምኛለሽ? አላምንም አልኩኝ እኮ። ይወጣል ይወርዳል አላህ ከሌሊቱ 1/3 ላይ ሌሊቱ ከ8 ሰዓት እስከ 11 ሰዓት ወርዶ ቅርቢት ሰማይ ላይ ይቆያል ብሎ ሚል ትክክል ነው ብለሽ ታምኛለሽ? አላምንም። በነገራችን ላይ ሰዓዳ እዚህ ላይ በንግግርሽ ትከፍሪያለሽ፣ ሐቂቃ ማለት ነው። የምትናገሪውን ነገር እንትን በይ። አቂዳሽ ምን እንደሆነ አልታወቀም፣ ግልጽ አድርጊው። አላህ ከአርሽ በላይ ነው፣ ማነው ሰማይ ላይ ነው አልሽ። ይወርዳል በሚለው አላምንም አልሽ። እዚህ ጋር እጃለሁ አልሽ። ገባሽ አይደለ? አንድ ሁኔና የሆነ አቂዳሽን አቂዳሽ ምንድን ነው የምትከተዩ? እዚህ ጋር በንግግሮችሽ እየከፈርሽ ነው። ሙስሊም ነሽ፣ ሁሉም ሙስሊም ነው። ገባሽ? እዚህ ጋር ግን ደግሞ አቂዳ አለን። እሺ አቂዳው ምንድን ነው? አንቺ አቂዳሽ ምንድን ነው? እኔ እኮ ነገርኩሽ፣ አላህ ይወርዳል አይወርድም የሚለውን አላምንም እኮ አልኩሽ። አታምንም፣ ግን እጃለው በሚለው ነገር ደግሞ አመንኳልሽ። እጃለኝ ብሏልና እጃለው አልሽ እዚህ ጋር። አዎ ብሏል። አይዋ መርሃባ። እኔ እጃለው በሚለው ነገር ከቻልሽ ፎሎ አድርጊኝ፣ አደርግሻለሁ፣ እንትን እፈልጋለሁኝ። እና በምትናገሪው ነገር ግን እየከፈርሽ ነው። አይው ማናቸው አላህ ይርሐማቸው ሙፍቲ የተናገሩትን አየሽ ማለት ነው። ቪዲዮ አሳዩሽ እኮ ሙፍቲ ሙምኪን ቪዲዮ የተቆራረጠ ቪዲዮ ሊሆን ይችላል፣ ወይንም ደግሞ አንድ ኡስታዝ መጥቶ ብለዋል ሐጅ ሙፍቲ ብለዋል፣ አላህ ይርሐማቸው ብለዋል። እነሱ ሙፍቲ እንኳ ሙተው ወሃቢዮች፣ ሐቂቃ ልንገርሽ፣ ወሃቢዮች ሐጅ ሙፍቲ ሙተው ታመው ገና ታመው ወደ አላህ ያሽራቸው በሉ እየተባለ ሁሉ እንትን ሲባል አልሐምዱሊላ በሉ ሁሉ የሚሉ ናቸው። ሐቂቃ ማለት ነው። በውሃብዮች መንገድ ከሄድን እና በጣም ከባድ ናቸው ውሃብዮች ማለት ነው። ግን እዚህ ጋር ሁላችንም አላህ ሂዳያ ይስጠን። ትክክለኛው እምነትሽ ምንድን ነው? አህባሽ ትሉናላችሁ። እኔ አህባሽ ነኝ። አህባሽ ማለት ደግሞ ሀበሻ እንደሆነ ነው እኛ የምናምነው። ግን እናንተ አህባሽ ሲጀመር ማለት ነው አህባሽና ውሃብዬ የሚባል እስልምና እንደ የሚል ማላቅ ምን ያስለን? ሙስሊም ነው መሀከላችን። አህባሽና ውሃብዬ የሚል የለም። ሙስሊም ከሆንሽ ይሄን ታውቂያለሽ። እኔ አህባሽ ነኝ ማለት አትችይም። እኔ ምትዋኔ ማለት አንድ ሙስሊም ነሽ እንዲህ የሚል የለም። ሀላስ ጠይብ። ስለዚህ ኡስታዞች ያሲን ኑሩም አልሻቸው ሌሎች ኡስታዞችም ከፋፍለውና ለዚህ ጋር ገባሽ አይደለ?
አህባሽ ብለዋል። አህባሽ ነኝ። አህባሽ እኮ ማለት ሀበሻ ነው እያልኩሽ ነው እዚህ ጋር እና ሌላ እምነት አድርገው ልክ እንደ እንትን አድርገው ብለውናል። ያው ተቀብለናል፣ ችግር የለውም። እኔ ለራሴ እቀበላለሁኝ እምነትም ካደረጉት። እዚህ ላይ ግን ቢንት ለአንቺም ጥያቄ አለኝ። አይ ቲንክ ኡስታዝ አቡበከርን አድርገሽዋል ፕሮፋይል። አንቺም ፕሮፋይልሽ ውስጥ ያየው መስሎኛል። ኡስታዝ አቡበከር ደግሞ ሀባሾች መጥፋት አለባቸው ብሏል። እኔ አልከተለውም በነገራችን ላይ እሱን ከድሮ ምናልባት ከስራ አግኝተው ይሆናል። ምክንያቱም ኡመር ኮምቦልቻን ራሱ የእናንተን ታላቁን ሼክ መታሰር አለበት መጥፋት አለበት ሲል ነበር። ብሏል። ኤኒዌይ ሳዳ በደንብ ሜቢ ግልጽ እንዲሆንልሽ ያልሽ ዋብያዎች የእናንተ አቂዳ ስለ ኡመር ኮምቦልቻ የተናገረው ነው እንትና ኡስታዝ አቡበከር። ኡስታዝ አቡበከር እነ ኡመር ኮምቦልቻ ጋር በጣም ነው እሳትና ጭድ ናቸው። ታውቂዋለሽ ብዬ አስባለሁ። ሀባሾች መጥፋት አለባቸው ብሎ ነው የሚያምነው ኡስታዝ እንትና ማን ነበር ስሙ? አቡበከር። እና ኤኒዌይስ ወደ ፖይንቱ ስንመለስ አቂዳ ላይ በጣም ነው የምትለያዩት። በአቂዳ ላይ በደንብ ነው የምትለያዩት። ሰፊ ልዩነት አለ ማለት ነው። ሰፊ ልዩነት አለ። አቡበከር ሀባሾች መጥፋት አለባቸው ብሎ የሚያምን ሰው ነው። ልክ ሳዳ ደግሞ አንቺ የምትከታዩ ኡስታዝ ደግሞ ቅድሙ ሀባሾች ላይ ሁሌም ሲቀልድ የሚውል ነው። ሁሌም የሚቀልድባቸው ሀባሾች ቀብር አምላኪ